ገሌን ልስጥ እሱ ነው የምትፈልገው? ኧረ በስመ አብ በይ። አሁንም ቸር ወሬ ያሰማን እንድትሉ እፈልጋለሁ ቤተሰቦች። እንግዲህ ተነሳብያለሁ ከየትኛው ቲያትር ቤት ነው የመለመልሻቸው? ጎበዝ ተዋናዮች ናቸው። ሀገር ፍቅር ወይስ ብሔራዊ ቲያትር? ቁጭ በይ ቁጭ በይ ቁጭ በይ። ነይ ግቢ። ልቀቀኝ ብያለሁ። ወይ ግፍ እየፈጸመችበት ነው። ጫናዎች፣ ነገሮች በእሷ በኩል ከሷ ነው እየመጡ ያሉት። ውድ ተመልካቾቻችን ያልተባልሽውን ይሰራልሃለሁ። አድራሻው እሱ ምን ይሰራ? እሷንም እንዳንቺ ማዋራት ፈልጋለሁ። እሱ እንግዲህ ስለ ብሌን የቀኝ እጅ ሌንሳ ብዙ ነገሮችን ነግሮናል። አዲስ መረጃ የምንሰማ ይሆናል ቤተሰቦች። ምንድነው መረጃው? ዳኒን ማገታቸውን እንግዲህ ተናግራለች። ጥሩ ግንኙነት አላቸው ከብሌን ጋር ብዙ ጊዜ አብረው ይታያሉ። ማለት እኔ አንዳንዴ እስከጠረጥር ድረስ ማለት ነው ብሌን ከድሮም ጀምሮ ቀናተኛና ሰው ላይ ጥሩ የሆነ አስተሳሰብ የሌላት ልጅ ነች። እዛ ጋር ቁጭ ብለሽ አውሪኝ። ጠጋ በይ፣ አጠገቤ ዞር በይ፣ እዛውኝ እንዴ አንተም ስራ የለህም እንደ ሌላ ከዚህ በላይ እንዴ ከዚህ እኔን ከማፋጠጥ ውጪ ሌላ ስራ የለህም? ምን እንደምፈልግ ታውቂያለሽ? ካሜራ አጥፋልኝ። ምን እንደምፈልግ ታውቂያለሽ? እኔን እንደዚህ አንገላቶ ገርፎ መቶ አሰቃይቶ መጠየቅ ምንድን ነው የሚያስፈልገው ነገር? በሩን ቼክ አድርጉት። አንዴ ካሜራውን ነይ ቁጭ በይ። አንዴ አጥፎ ካሜራውን ዝቅ አድርጊ። ይኸውልሽ ሰሚኛለሽ? ነይ ወዲህ ነው ተናገሪ። ዳነሽ ትናገራለሽ አትናገሪ? እንዳለ እኔ ለሷ ብዬ እሷን ጠቀምኩ ብዬ ያደረኳቸውን ነገሮች በቪዲዮ ቅጂ ይዛብኛለች። መክሰስም ደስ ያለሽን ነገር ማድረግ ትችያለሽ። ታላሳያለሁ። እኔ ብሌን አይደለሁም። እሺ አረ አሳያለሁ። ቆይ ስለምን እንደምታላቅም እባክህን ወንድሜ በእናትህ እባክህን። እኔ ስለምን እንደምታወራ ራሱ አላውቅም። በቁምሽ የሞትሽ ሬሳ ነሽ። እንዳትጠጊኝ፣ ዞር በይ። በቃ በሚጠብቁት ሰዎች እንዲወጋ አደረኩኝ። ካላመንተኝ ሂድና ያው እኔ ጃላቀም በህይወት ይኖር አይኖር የማውቀው ነገር ምንም የለም። ሲጣርጌ ገልሻለሁ ማለት ነው። ሰላም ጤና ይስጥልን ውድ የሚኪሾ ቻናል ተመልካቾቻችን፣ እንደምቆያችሁ ውድ ቤተሰቦቻችን። እንግዲህ ሚኪያስ ዘሪሁን ነኝ። ቤተሰቦች እንግዲህ ዳኒን በከፍተኛ ፍጥነት እየፈለግነው ነው። እንግዲህ ውድ ተመልካቾቻችን ወንጀለኞችን ከስር እየለቃቀምን በቁጥጥር ስር እያዋልናቸው ነው። እንግዲህ ቤተሰቦች ያው ለዳኒ በቻልነው አቅም እንግዲህ ለመድረስ አሁንም እየሞከርን ነው። ብዙ ጥረት እያደረግን ነው። እንግዲህ ቤተሰቦች ዳኒ ያለበትን ሁኔታ እንግዲህ አሁን ማለት ይሄ 100% እርግጠኛ የሆንበትን ኢንፎርሜሽን ባናገኝም ግን ምንድነው መጀመሪያ ብሌንን ነው ማግኘት ያለብን። ዳኒን ለማግኘት ዳኒን በተመለከተ እንግዲህ ብሌን ናት ስለ ዳኒ ብዙ ነገር የምታውቀው። ዳኒን ኮንትሮል እያደረገች ያለችው፣ ዳኒን እየተጫወተችበት ያለችው፣ ዳኒ ላይ ብዙ ግፎችን እየፈጸመችበት ያለችው በእርግጠኝነት ብቻ ሳይሆን ይህ ትክክል ነገር ነው። ግፍ እየፈጸመችበት ነው። ጫናዎች፣ ነገሮች በእሷ በኩል ከሷ ነው እየመጡ ያሉት። ውድ ተመልካቾቻችን ብሌንን ለማግኘት ደግሞ አሁን እንግዲህ እኔ መጀመሪያ የብሌን ጉዳይ እኔ ጉዳይ አይደለም አይመለከተኝም ብዬ ነበር። ብሌንን ለማግኘት እንግዲህ ከብሌን በፊት እንግዲህ አንድ ሌንሳ የተባለች ግለሰብ እንግዲህ ሌንሳ ማለት የብሌን ጓደኛ እንግዲህ በጎጆ ቲዩብ በተለቀቀው ቪዲዮ ባሳለፍነው ቪዲዮ እንግዲህ ምንድነው እዛ ላይ እንግዲህ አዲሱ የተባለ ከነ ብሌን ጋር ይሰራ የነበረ የነሱ ተባባሪ እንግዲህ ወንበዴ በእገታ አብሯቸው የሚሰራ ግለሰብ እንግዲህ እሱ እንግዲህ ስለ ብሌን የቀኝ እጅ ሌንሳ ብዙ ነገሮችን ነግሮናል። ውድ ተመልካቾቻችን እንግዲህ ሌንሳ ብታገኙ ብሌንን ታገኛላችሁ ማለት ነው ባለን መሰረት እንግዲህ ሌንሳን የማግኘቱን ስራ እንግዲህ አጠናክረን ተያይዘነዋል ማለት ነው። ምናልባት ከ2 ወይም ከ3 ከ4 ሰዓታቶች ብቻ ከ4 ሰዓታቶች በኋላ ሌንሳን እናገኛታለን የሚል እምነት አለን። እንግዲህ አሁን ነገሮችን እንግዲህ
ጀምረናል። ያው ከዳኒ ጋር ያለብንን ጸብ ተወት አድርገን እንግዲህ ራሳችንን እንግዲህ ዝቅ ካላረግን ራሱን ከፍ ያደረገ የትም አይደርስም። ውድ ተመልካቾቻችን ከዳኒ ጋር የተፈጠረውን አለመግባባት ታውቁታላችሁ። ስለዚህ እኔ የሚለውን ነገር ዞር አድርገን ያ ነገር ምንም እንዳልተፈጠረ አድርገን እንግዲህ ዳኒን የመፈለጉን ስራ ነው እንግዲህ እየሰራን ያለ ነው። ውድ ተመልካቾቻችን ሰው እንግዲህ ሌንሳ ትኖርበታለች የተባሉ አካባቢዎችን እንግዲህ የመፈለግ የማሰሱን ስራ ነው የምንሰራው። ከዚህ በፊት እንደነገርኳችሁ ከሆነ እንግዲህ ቤተሰቦች እንደዚህ ተከፋፍለን በምንሰራበት ሰዓት እንግዲህ ምንድነው የተለያዩ ቴክኒኮችን እንጠቀማለን። ሰፈር ውስጥም እንግዲህ የተለያዩ ልብሶችን በመልበስ በተለያየ ሙያ ላይ የተሰማሩ ሰዎች በመምሰል እንግዲህ ሰፈሩን ሰልለን የምንፈልገውን ሰው እንግዲህ በእጃችን የምናስገባበት ቴክኒክ አለን። ስለዚህ ዛሬም የምንጠቀመው ያን ቴክኒክ ነው። እንግዲህ ውድ ቤተሰቦች ውጭ ላይ የሚፈጠሩ ብዙ ነገሮችን ለእናንተ ለተመልካቾቻችን ብናሳይ ምንኛ ደስ ባለን። ነገር ግን ይሄ ስላልሆነ ነው ብዙ ነገሮች እየከበዱን ነው። ውጭ ያሉትን ነገሮች ስቱዲዮና እንግዲህ ቤት ውስጥ ወይም ግቢ ላይ መኪና ውስጥ የሚኖሩ ቀረጻዎችን ነው ለእናንተ እያሳየን ያለ ነው። ውጭ ላይ እንግዲህ የካሜራን ነገር ታውቁታላችሁ። እኛ እንግዲህ ካሜራ እንኳን በዚህ በምንቀርጸው በትልቁ ካሜራ ቀርቶ በስልካችን ካሜራ ራሱ የሆነ ነገር ብንቀርጽ ትኩረት እንስባለን። ስለዚህ እኛ ስራችንን በተሳካ ሁኔታ ለመስራት አይመቸንም፣ መሰናክል ነው የሚሆንብን። ዋናው ነገር ስራ ይሰራ። ለእናንተ እያንዳንዱን ነገር ብናሳያችሁ ደስ ይለኛል። እያንዳንዱን ነገር ምናልባት ወንጀለኛ በምፈልግበት ሰዓት ያ ወንጀለኛ ሽንት ቤትም ከገባ ከሽንት ቤትም ወጥቶ ደግሞ ኩሽና ከገባ እያንዳንዷን ሂደት ለእናንተ ማሳየት ነው የምፈልገው። ለዛ ነው እንግዲህ አሁንም በጥሩ ሁኔታ ውስጥ ሆነን ወይም ደግሞ አንድ ሰው ህመም ላይ ሆኖ በከባድ ሁኔታ ውስጥ ሆኖ ሊሞት እያጣጣረ ታግቶ እያገኘ ነው ራሱ ያንን ነገር የምንቀርጸው ለእናንተ ለተመልካቾች ነገሩን ማሳየት ስላለብን ነው፣ ግዴታችን ነው። ለምን ሪፖርት ማድረስ አለብን። ሚኪ የያዝከው ኬዝ እንዴት ሆነ? ምንድን ነው? ምንም አልነገርከን። እኛ ይህንን ስራ የምንሰራው ለምንድን ነው? መንፈሳዊ ትልቅ እርካታ እናገኝበታለን በዚህ ስራ። ሲቀጥል ደግሞ በሁለተኛ ደረጃ ደግሞ ቤተሰቦች እናንተ ስላላችሁ ነው። እናንተ ከሌላችሁ ይህ ስራ በምንም ተአምር ሊሰራ አይችልም። ስለዚህ እናንተ የኛ የበላይ አለቆቻችን ናችሁ። የሰራነውን ስራ ለእናንተ ሪፖርት ማድረግ አለብን፣ ማሳየት አለብን ያለውን ነገር። ውጭ ላይ ያሉ ቀረጾች እንግዲህ ብዙ ጊዜ ፌል ያደርጋሉ፣ ይቋረጣሉ። ገና ሳንጀምራቸው ነው የሚፈጠረው ግርግር፣ ሁካታ፣ መንገድ ላይ ያለው ነገር። አሁን አገሪቷ ላይ ያለው ነገር ብዙ ነገር ከባድ ነው። እንግዲህ ካሜራ ቅንጦት በሆነበት ሰዓት እንግዲህ ይህንን ካሜራ ይዘን ብንቀርጽ እንግዲህ አላስፈላጊ አምባጓሮ ነው የሚፈጠረው። እንግዲህ ውድ ተመልካቾቻችን እንደነገርኳችሁ ከጋርዶቻችን ጋርና ከባልደረቦቻችን ጋር እንግዲህ በመሆን እንግዲህ ተከፋፍለን ሌንሳን የመፈለግ ስራ የምንሰራ ይሆናል። እንግዲህ መልካም እድል፣ ጥሩ ነገር ይግጠም፣ ቸር ወሬ ያሰማን በሉ እስቲ ውድ ተመልካቾቻችን። ኮመንት ላይ ቸር ወሬ ያሰማን ሚኪዬ ከጎንነን እንድትሉኝ እፈልጋለሁ። ለዚህ ቻናል አዲስ ከሆናችሁ ሚኪ ሾውን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ይሄ ቪዲዮ ብዙ ሰው ጋር እንዲደርስ እንግዲህ ሼር እያረጋችሁ ውድ ተመልካቾቻችን አሁንም ቸር ወሬ ያሰማን እንድትሉ እፈልጋለሁ። ቤተሰቦች እንግዲህ ሌንሳን የመፈለግ ስራ የምንጀምር ይሆናል። እንግዲህ እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ምንድነው የምትሉኝ? ምን አድርግ ነው የምትለኝ? ወዴት ነው የምትወስዱኝ? ማናችሁ? ምንድናችሁ? ምንድነው የምትፈልጉት? ዞር በሉልኝ፣ ልቀቀኝ። ምንድነው የምትፈልገው? እሺ ምንድነው የምትፈልገው? ማነህ አንተ? ማነህ? ምንድነው ይኸውልሽ፣ ትሰሚኛለሽ? መወራጨትሽን አቆሚ። ቁልፉን ያዝ። ምንድነው ችግርሽ? ይኸውልሽ ሌንሳ እረፊ፣ ስነ ስርዓት ይኑርሽ። አትጩይ። ይኸውልሽ አትጩይ። ማን እንደሆንኩ አሳምረሽ ታውቂያለሽ? ማን እንደሆንኩ አሳምረሽ ታውቂያለሽ? ውድ ቤተሰቦች ያለውን ነገር ለመቅረጽ ስላልቻለ ይኸውልሽ ለምን እዚህ ይዘንሽ እንደመጣን ማለት ነው። በተደጋጋሚ ነግረንሻል። በተደጋጋሚ የተሳሳተ ሰውን ይዛችሁ የመጣችሁ አንድ ፎቶ ላሳይሽ። ይሄን ፎቶ ከማን ጋር ነው? ይሄን ፎቶ ያይሽ ነው? እቺ ብሌን ናት። ምንድነው የምትፈልገው ከኔ? ምንድነው የምትፈልገው ከኔ? ከታትልኝ። ይሄን ደግሞ ላሳይሽ። ይሄ ደግሞ ማን? ይሄ ደግሞ ዳኒ ነው።
አሁን የተግባባን ይመስለኛል። ምንድነው የምፈልገው? አሁን የተግባባን ይመስለኛል። ምን እንደምፈልግ ታውቂያለሽ? ይሄን ካሜራ አጥፋልኝ። ምን እንደምፈልግ ታውቂያለሽ? ይሄን ካሜራ ምን እንደምፈልግ ታውቂያለሽ? እኔ ምንም እንደፈልግ አላውቅም። በቃ ክፈትልኝ። ቆይ አድምጪ። ምን እንደምትፈልግ ንገረኝ ነው ያልሽው? ምን እንደምፈልግ ልንገርሽ? ይኸውልሽ ስለ ብሌንና ስለ አንቺ ስራ ማለት ነው ልንገርሽ። እውነቱን እንድትነግሪ ነው የምፈልገው። ተግባባን አይደል? ይኸውልሽ ስለ ብሌን፣ ስለ ዳኒ እና ስለ አንቺ ስለ ሶስታችሁ የምትነግሪኝ ብዙ ነገር አለ። ቀና በይ ልቀቀኝ። እሺ ቀና በይ ልቀቀኝ። እሺ ይኸውልሽ ሰሚኛለሽ? ይኸውልሽ በሩም እኮ ዝግ ነው ሲጀመር። ይኸውልሽ አታስቸግሪ ሌንሳ። ምን እንደምንፈልግ ነገር ይኸውልሽ ቀና በይ። በእርግጠኝነት የተሳሳተ ሰው እንዳላመጣን አንቺ ማሳምረሽ ታውቂዋለሽ። ውድ ተመልካቾች እንግዲህ ሌንሳን በአጋጣሚ በቁጥጥር ስር ስናውላት ምንም አውቀው ነገር የለም። ባከን ለምንድነው ማጥቶ ስትጮህ ነበር እንግዲህ ተደናግጣ። ለምንድነው ማከፍትልኝ በሩን? እሺ ክፈትልኝ። ልሂድበት ክፈትልኝ። ይኸውልሽ ክፈትልኝ በእናትህ። ምንድነው የምፈልገው? ማነው? ምንድነው? ዞር በልልኝ በእናትህ። ክፈትልኝ በሩና ልሂድበት ወደሚሄድበት። ስነ ስርዓት ይዘሽ ብትቀመጭ ይሻላል። ምንድነው እንደዚህ በጉልበት የምታመጡኝ? ምንድነው ይሄ ካሜራ? እሺ ለምንድነው ዞር የማታደርጉልኝ? ይሄ ካሜራ ምን እንደሆነ ታውቂያለሽ? ሰብረዋለሁ አለ ብለዚያ ዞር በሉልኝ። አንቺ ሰበሪው ጭራሽ ካሜራውን ለመስበርም ታስቢያለሽ? ይኸውልሽ ምን እንደምፈልግ ታውቂያለሽ? አንደኛ በሩን ክፈትልኝና ልሂድበት። ተወኝ ልሂድበት። በቃ ምን እንደምፈልግ ልንገርሽ። ምን እንደምፈልግ ልንገርሽ። አንደኛ ዳኒን የት እንዳረጋችሁት አንቺና ብሌን። ሁለተኛ ደግሞ ስለ ብሌን የምታውቂውን ነገር በሙሉ ትነግሪኛለሽ። ማናት ብሌን? ማናት አትበይ። ይኸውልሽ ቀና በይ ሌንሳ። ይኸውልሽ አልተግባባንም መሰለኝ። ይኸውልሽ ሰሚኛለሽ? ይኸውልሽ ዳኒ የት እንዳለ ትነግሪኛለሽ። ተግባባና? ቁጭ በይ። ይኸውልሽ መንገድ ላይ ግርግር ላለመፍጠር ኢቭን ቤተሰቦች መንገድ ላይ ያለውን ነገር ለመቅረጽ እንኳን አልቻልንም። እንግዲህ ታውቁታላችሁ። እሷን በቁጥጥር ስር አውለን ይዘን ስንመጣ ብዙ ሰው ስለነበር እንግዲህ ያለውን ነገር አስገድደን እሷን ሌላ ነገር ለማድረግ እንደዛ ስለሚመስል ለመቅረጽ እንኳን አልቻለም። እዚህ ወደ ግቢ በቁጥጥር ይዘና ስንመጣ ብቻ ያለውን ሂደን የቀረጽነው። እንግዲህ አዲሱ እንደተናገረው ራሱ ያን ያህል ድብቅ ሰው ያን ያህል ራሷን ፕሮቴክት የምታረግ ሰው አይደለችም። መንገድ ላይ ክው እያለች ስትሄድ ነው በቁጥጥር ስር ያዋልናት። እኛ ፎቶዋና አድራሻዋን አገኘን። ይኸውልሽ ስለምታወራው ነገር አላውቅም። ባክህ ስምሽ ማን ነው? ቆይ ተረጋጊ። ስምሽ ማን ነው? ሳታውቁኝ ነው ያመጣችሁኝ። የተሳሳተ ሰው ጋር ነው የመጣችሁ። ስለምንም ማውቀው ነገር ትክክለኛ ስምሽ ማን ነው? ስሜን መናገር ምንም አስፈላጊ አይደለም። ምንም አያስፈልጋችሁም። ስምሽን ከተናገርሽ እለቅሻለሁ። እሺ ስምሽ ማን ነው? ማን ነው ስምሽ? ማነው ስምሽ? ስሜ ምን ይሰራልሃል? አልነግርህም። ስሜን አልፈልግም። አልነግርህም። መፍትሄ እኮ ነው አለመናገር። አለመናገር መፍትሄ እኮ ነው። ቁጭ በይ። አንተ ማነህ? ቆይ ሲጀመር ማነህ አንተ? እኔ እንደዚህ የምታደርገኝ? አልቀመጥም። በጉልበት ነው ማስቀመጥሽ። አልቀመጥም። ልቀቀኝ። አልቀመጥም። ማነህ ሲጀመር አንተ? ቁጭ በይ። ኧረ በቃ ቁጭ በይ። የምናወራው ነገር አለ፣ ለቀልድ አይደለም። ይኸውልሽ ጊዜያችንን ማቃጠል አንፈልግም። በሰላማዊ መንገድ እንለያያለን የሚል ነገር ደግሞ የለም። እውነቱን ትነግሪናለሽ፣ ከዛ አንቺንም በቁጥጥር ስር እናውልሻለን ማለት ነው። ተግባባን አይደል? ስለምን ቁጥጥር ስር ነው የምትለው? እሺ ስለምንድን ነው የምታወራው? እኔ ምንም ማውቀው ነገር የለም። ምንድን ነው እያልክ ያለኸው? ስለምን እንደምታላቅም እባክህን ወንድሜ፣ በእናትህ እባክህን። እኔ ስለምን እንደምታወራ እራሱ አላውቅም። ስንት የሚመሳሰል ሰው አለ። ተሳስታችሁ ይሆናል። ተሳስተን ይሆናል። ተመሳሳይባችሁ ሊሆን ይችላል። እባካችሁ እኔ ተራት ምኑን ነው የሚመሳሰልብን? ስለምን እንደምታወራው አላውቅም። ብዙ የሚመሳሰሉ ሰዎች ይኖራል። ተመሳሳይባችሁ ድንገት ይዛችሁ መጣችሁ ይሆናል። እኛ ከተሳሳትን ስህተታችንን እናረጋግጥ። ስህተታችንን ደግሞ የምናረጋግጠው እንዴት መሰለሽ? ስምሽ ማን ነው? አየሽ፣ አንድ ሰው ስሙን ለመናገር እንኳን እንደዚህ ማሰቢያ ጊዜ ከወሰደ የሆነ ያደረገው ነገር አለ። ግልጽ ነው። አንዴ ካሜራውን አጥፋ።
ቁጭ በይ፣ የምናወራው ነገር አለ። ካሜራውን አጥፋ፣ ቁጭ በይ፣ የትም እንዳትሄጂ፣ ግቢውን ቼክ አድርጉ። ወደ ተመልካቾቻችን እንግዲህ ተመልሰን መተናል በድጋሜ። እንግዲህ ከሌንሳ ጋር ዛሬ ሰፊ ቆይታ የምናደርግ ይሆናል። ብዙ ነገሮችን የምትነግረንም ይሆናል። ያው በእርግጠኝነት 100% እርግጠኛን ሁሉንም ነገር እንደምንነግረን እንግዲህ እሷን ያገኘንበትን መንገድም ለመናገር ሞክሬያለሁ። አሁንም ቢሆን ምናልባት የማይታዩ ትንንሽ ደረት ላይ እንደ ሸሚዝ ቁልፍ ጥቃቅን የሆኑ ካሜራዎችን እስካላገኘን ወይም ደግሞ እነሱን እስካልተጠቀምን ድረስ እንግዲህ ውጪ ያሉትን ቀረጾች መስራት አልቻልንም። ለምን እኛም የዛ ሰዓት እንግዲህ ለመቅረጽ ብንሞክር በአካባቢው ግርግር ስለሚፈጠር ይችም ሴት እንግዲህ በቀላሉ ልታመልጥ ትችላለች፣ ወይም ደግሞ አላስፈላጊ ነገሮችን ለነሱ ነገር እንግዲህ የእኛን ስም ለማጥፋት ልትሞክር ትችላለች። ካሜራ እንግዲህ ከባድ ነገር ነው። ስቲል ነው ሀገራችን ውስጥ ቅንጦት ነገር ነው። ሰው ካሜራ በጣም ነው የሚፈራው። ስለዚህ በቻልነው አቅም ሞክረናል። ውጭ ያለውን ነገር ባሳያችሁ ጥሩ ነበር። እንግዲህ በቁጥጥር ስር ስናውላት ለእናንተ እያንዳንዱን ሂደት እያንዳንዱን ስቴፕ ስለምናሳያችሁ ማለት ነው። ውድ ተመልካቾቼ እንግዲህ ሌንሳ በተነጋገርነው በተባባልነው መሰረት ሁሉንም ነገር ትነግሪኛለሽ። እኔ ምን እንደምትል ራሱ ምን ከኔ እንደምፈልግ ምን ማወቅ እንደምፈልግ ራሱ አላቅም። እኔ እንጃ። እስቲ ምንድነው እንድነግርህ የምፈልገው? ምንድነው አንተ የምትፈልገው ንገረኝ እስኪ። እኔ የምፈልገው ስለ ዳኒና ስለ ብሌን ስለ አንቺ እንፈልጋለሁ። በመጀመሪያ ደረጃ አንቺና ብሌን ስላላችሁ ቀረቤታም እንድትነግሪኝ እፈልጋለሁ። ብሌን ለኔ ንጹህ ጓደኛዬ ነች። ከልጅነታችን ጀምሮ አብረን ያደግን ንጹህ ጓደኛዬ ነች። ጥሩ ሰው ነች። በቃ ይሄንን ነው ልልህ የምችለው። ከኔ ሌላ ያለፈ ነገር ምንም ልልህ አልችልም። ዳኒ ስለምትለው ሰው ደግሞ እኔ ምንም ማውቀውና ስለዚህ ብሌንን እንደምታውቂያት እያረጋገጥሽልን ነው። ቅድም ለመሸምጠት ሞከርሽ። መጀመሪያ ፎቶ አሳይተንሽ ነበር። ዝም ብለን እኮ አይደለም። ይህንን ተመልካቾችም ያውቁታል። ዝም ብለን ከመሬት ተነስተን አይደለም። የአንቺ ፎቶ ምናልባት የት ትምህርት ቤት እንደተማርሽ በ6 ዓመትሽ በ7 ዓመትሽ ምን ታረጊ እንደነበር እያንዳንዱ ስለ አንቺ ባክግራውንድ አጥንተን ነው ነገርኩህ እኮ። ለምንድን ነው የማትሰማኝ? ብሌን ለኔ ጓደኛዬ ነች አልኩኝ እኮ። በቃ የረጅም ጊዜ የልብ ጓደኛዬ ነች። ጥሩ ሰው ነች። ብዙ ነገሮችን አብረን አሳልፈናል። ብዙ ክፉም ደግም ጊዜዎች አሳልፈናል። ከዛ ውጪ ሌላ ነገር ለምንድን ነው መጠየቅ ያስፈልገው? ስለኔና ስለሷ ለምን እኔ ልትጠይቁኝ ፈለጋችሁ? ከፈለጋችሁ ለምን እሷን ሄዳችሁ ቀጥታ አትጠይቋትም? እኔን እንደዚህ አንገላቶ ገርፎ መቶ አሰቃይቶ መጠየቅ ምንድን ነው የሚያስፈልገው ነገር? እኔ እኮ ግራ ገባኝ። እኔ ብሌንን ይኸው አሁን ነገርኩ። በቃ ንጹህ ጓደኛዬ ነች። ከረጅም ጊዜ ቤተሰቦቻችን የኔም የሷን ቤተሰቦች በጣም ቅርቦች ነበሩ። ልክ እንደ ቤተሰብ ነው የምንተያየው። አልኩህ እኮ ይኸው እንዳልኩ ነው። በቃ ይኸው እኔ ብሌን ለረጅም ጊዜ ማቃት ከእህቴ ከቤተሰቤ ለይቼ ማላያት እህቴ ጓደኛዬ ነች። ብዙ ነገር በክፉ ጊዜ ደራሼ፣ በደስታዬም አብራኛለች። ሁሌም ማትለየኝ ጥሩ እህቴና ጓደኛዬ ነች አልኩ። እኔ እንጃ እኔ ምን እየፈለግክ እንደሆነ አላቅም። ምናልባት የተሳሳተ መረጃ የተሳሳተ መረጃ ሰጥቶ ሊሆን ይችላል። እኔ ምንም የማውቀው ነገር የለኝም። ገባህ አይደለ? እኔ እንጃ አላቅም። እንዴት እንደዚህ ሰው ምንም ቢሆን እንኳን እንዴት እንደዚህ ሰው ይመታል? ህግ ባለበት ሀገር እንዴት እንደዚህ ይደረጋል? እኔ አሁን የመታችሁኝን ያሰቃያችሁኝን እኮ ያስጠይቃችኋል እኮ ይሄ ራሱ። እንዴት እንደዚህ ታደርጋላችሁ? ቆይ ብሌን ጋር ቀጥታ ሄዳችሁ መጠየቅ ስትችሉ እኔን እንደዚህ ማድረጉ ምንድን ነው አስፈላጊነቱ? እስቲ መልስልኝ። እኔ ግራ ገብቶኛል። እኔ አላቅም። እኔ እንጃ ምንም ደግሞ እሷ ላይ ምን አግኝታችሁ ነው? ይሄን ያህልስ ደግሞ ምን አግኝታችሁ ነው ብሌን ላይ ይሄን ያህል አስፈላጊ ሆነ እንደዚህ አዋክባችሁ ከመንገድ አግታችሁ ይዛችሁኝ የመጣችሁ? ከመንገድ ላይ ጎትታችሁ ይዛችሁኝ የመጣችሁት? ህዝብ ያያል፣ ህዝብ አይቷል። ፈራጅ ነው ህዝብ። እንዴት አድርጋችሁ ይዛችሁኝ እንደመጣችሁ ማለት ነው። ጣልቃ ልገባብሽና ቅድም ስምሽ ሌንሳ ነው አይደለም ወይም ደግሞ ስምሽ ማን ነው ብዬ ስጠይቅሽ ስትወዘጋገቢ ነበር። አይንሽም እንግዲህ
ሲያማትር ነበር። እንዴት ነው የመረባበሽ ስሜት ውስጥ ነበርሽ? ለምንድን ነው ስምሽን በዚህ ዘመን ማን ይታመናል? ማንም አይታመንም እኮ በኔ ስም ወይ ደግሞ በኔ ፐርሰናሊቲ በኔ ማንነት እኮ ብዙ ነገሮች ሊሰሩ ይችላሉ። እንዴት ይችላል? ግን ያንቺ ስም ማን ነው ስትባይ አልነግርም አይደለም ያልሽው። ተርበተበትሽ፣ ተንተባተብሽ። አንደኛ ነገር እዚህ ጋር ካሜራ ደቅናችሁብኛል። ምን ልትሰሩ ምን ልታረጉ እንደሆነ በምን አውቃለሁ እንዴ? ይሄንን እስቲ ግልጽ አድርግልኝ። እንዴት አመኛችሁ ነው እኔ ስለራሴ ምነግራችሁ? ስለራሴ ከስሜ ጀምሮ ስሜም የራሴ ስለሆነ ማለት ነው። ከስሜ ጀምሮ እንዴት ልነግራችሁ እችላለሁ? በምን አመኜ ነው ምነግራችሁ? በዚህ ዘመን በከፋበት ዘመን እንዴት እነግራችኋለሁ? የምናገርም ግዴታ የለብኝም። መብቴ እኮ ነው። ፖሊስ መጥቶ ካልጠየቀኝ በስተቀር እናንተ እኮ ምንም የማድረግ መብት የላችሁ። አሁንም ቢሆን በግድ እንዳስቀመጣችሁኝ ይወቁት፣ እሱን ይወቁት። ጨረሽ? በቃ ይሄን ነው ልልህ የምችለው። እኔ ስለ ብሌን ሌላ ነገር ምንም ልልህ አልችልም። በቃ ብሌን ነገርኩ። ምንም ይሄን ያህልም መረጃ የሚፈለግባት እንደዚህ የምትፈለግ ሰው እንደሆነች አላቅምም አይደለችም። እኔ ብዙ ጊዜ ረጅም ጊዜ ከሷ ጋር አሳልፌያለሁ። ከትምህርት ቤትም ከቤትም ቤተሰቦቿ ውስጥም ያለኝም ቦታ እኔ ትልቅ ቦታ ነው ያለኝ እነሱ ጋርም ያለኝ እና ይሄን ያህል የወጣ ነገር ባህሪ እንኳን የላትም። የወጣ ባህሪ እንኳን የላትም። ለሰው ጥሩ ነች፣ መልካም ነች። በሄደችበት ሁሉ ደግነት ይቀናታል። ሌላ ነገር እኔ ምንም የማውቀው ነገር የለም። እንግዲህ እኔ እንጃ አላውቅም። ስለዚህ ለምንድነው ማተዋት? በቃ እኔንም ተውኝ፣ ስለሷን መጠየቅ አቁሙ። በቃ ከፈለጋችሁ ደግሞ እሷ ጋር ሄዳችሁ የምትፈልገውን መናገር የምትፈልገውን ነገር ትንገራችሁ። ሌላ ነገር ካለም እሷ ጋር ሄዱና ጠይቁ። በቃ እኔ ሌላ ነገር ልህ አልችልም። ይሄው ነው። እሺ ዳኒስ? ስለ ዳኒ ምን የምታውቂው ነገር የለም? ነገርኩ እኮ እኔ ስለምን ዳኒ እንደምታወራ አላውቅም። ዳኒ ማን ነው? ምንድን ነው ከብሌን ጋር የሚያገናኘው ነገር ምንድን ነው? እኔ አላውቅም። ምንድን ነው እሱ? እርግጠኛ ነሽ? እኔ አላውቅም ከብሌን ጋር የሚያገናኘው ነገር። ሲተረጋጊ ረጋ በይና ነገሮችን በስነ ስርዓት ለማጤን ለማሰብ ሞክሪ። ዋጋ የሚያስከፍልሽን ነገር አታድርጊ። ስሜታዊ ሆነሽ አሁን የምትናገራቸው ነገሮች ካሁን በኋላ ለሚመጡት ያንቺን ዕጣ ፈንታ የሚወስን ንግግር ነው እንዴ? ቆይ እኔ ካላወቅኩት ታዲያ ከየት አድርጌ እነግርሃለሁ? ማላውቀውን ሰው ለምንድን ነው የምነግርህ እንዴ? ስለዚህ አታውቂውም? እኔ አላውቀውም። ዳኒ የሚባል ሰው ስም ይኸው ለመጨረሻ ጊዜ ሁለት ፎቶ አሳይሻለሁ። አንደኛው በማስክና በኮፍያ፣ ሁለተኛው ካለ ማስክና ካለ ኮፍያ ነው። ኦኬ የታለ? አንደኛው በማስክ እና በኮፍያ። እስቲ በደንብ ተረጋግተሽ እሺ። ምናልባት በዚህ ካወቅሽው ካለ ማስክ እና ካለ ኮፍያ ይሁን። እዚህ ጋር በደንብ ፊቱ፣ አይኑ፣ አፍንጫው ሁሉ ነገሩ ይታያል። በደንብ ችግር የለውም። እኔ ስለምትለው እዚህ ጋር ስለምታሳየኝ ሰው ምንም ማውቀው ነገር የለም። እኔ አላውቅም። በቃ ችግር የለውም። አታውቂውም? አዎ እኔ ምንም ማውቀው ጉዳይ። እሺ ውድ ተመልካቾቻችን እንግዲህ ሌንሳን ወደዚህ ከባልደረቦቻችን ጋር ከጋርዶቹ ጋር በቁጥጥር ስር አውለን ወደዚህ ይዘናት በምንመጣበት ሰዓት እንግዲህ ሌሎቹ ባልደረቦቻችን ስለ ሌንሳ አንዳንድ ነገሮች የማጣራቱን ስራ ጀምረዋል ማለት ነው። ወይ ከ20 ከ30 ከ40 ደቂቃ በኋላ ቢበዛ 40 ደቂቃ የሆነ ነገር እንሰማለን። ስለ ሌንሳ አዲስ መረጃ የምንሰማ ይሆናል። ቤተሰቦች ምንድነው መረጃው? እሱን ስለምን መረጃ ነው የምትለው? የምን መረጃ ነው? እስቲ ተረጋጊ። ምንድነው ስለኔ የምታውቀው? ለምንድነው እንደዚህ የምትሆኝ? እንዴ ምንድነው ስለምን መረጃ? የምን መረጃ ነው የምትለው? እኔ ላይ ምን አይነት መረጃ አግኝተህ ነው? ምን አይነት መረጃ ይኸውልሽ፣ ምን አለ? እኔ ምንም የማውቀው ነገር የለም። አንተ በግድ ነው እንዴ? በግድ እንዴ? ዳኒን አላውቀውም፣ ከብሌን ጋር ምንም አይነት ነገር የለንም እያልሽ ነው? ብሌን ጓደኛዬ ነች አልኩህ አይደል እንዴ? ከዛ ምንድነው የምትለኝ? ብሌን ጓደኛዬ ነች አልኩህ አይደል እንዴ? ሌላ ነገር ምንድነው የምትፈልገው? ቆይ ከዚህ በላይ ምንድነው? ችግር የለውም። ባልደረቦቻችን ቆንጆ መረጃ ይዘውልን መመለሳቸው አይቀርም። መረጃ ነው የምትለው? እሺ እንዴ? ይኸውልሽ እኔም ብትተባበሪኝ ይሻላል። እኔም ብትተባበሪኝ አንድ ሰው ላሳይሽ። አሁን ቅርብ ሰዓት በቁጥጥር ስር ያዋልነው ሰው ነው። አንድ ረዘም ያለ ልጅ
ታውቂያለሽ ማለት ነው? እኔ አላውቅም። ማን ነው? አላውቅም። ማን ነው? አዲሱ ይባላል። የእናንተ ባልደረባ ነው። እንግዲህ አሁን ደግሞ ዳንኤልን አላውቅም ስለ ጭራሽ ደግሞ ሌላ ሰው ይዘውብኝ እሱን በቁጥጥር ስር አውለን ነው። ጨመርክብኝ። በቁጥጥር ስር አውለን ነው። ለምንድን ነው? እኔ ማን እንደሆነ አላውቅም። እኔ ምን እንደሆነ እንዴ? ስለምንድን ነው የምታወራው? እሺ ምንድን ነው የምትለኝ? እስቲ ተረጋጊ። ማን ነው ይሄ? ማን ነው ዳኒ የሚባለው? እሺ እሱስ ታዲያ ምንድን ነው ከብሌን ጋር የሚያገናኘው ነገር ምንድን ነው? እሺ ወደ ተመልካቾቻችን እንግዲህ ተመልሰን መተናል። እንግዲህ በመሀል ቀረጻውን አቋርጠን እንግዲህ ከካሜራማኖቹ ጋር ስንነጋገር ነበር። ምን ላይ ደረሱ ጋርዶቹና ባልደረቦቻችን እንግዲህ ስለ ሌንሳ እያጣሩ ያሉትን ነገር ከምን አደረሱ የሚለውን ነገር እንግዲህ ከነሱ ጋር እያወራው ነበር። እንግዲህ ቤተሰቦች ትንሽ ደቂቃ ጠብቁ ብለውናል። እነሱ እስኪመጡ ምናልባት ሀሳብሽን ከቀየርሽ የምታወሩ ነገር ካለ አንቺን ለማዳመጥ ዝግጁ ነን። አይ አላወራም፣ ዳኒንም አላውቀውም፣ ከብሌን ጋር ምንም ከጓደኝነት ከእህትነት የዘለለ ምንም ነገር ምንም ቀረቤታ የለንም የምትይ ከሆነ ደግሞ ለጊዜው መጋዘን ትሆኛለሽ። እነሱ ሲመጡ እንዴ የምን መጋዘን ነው የምትለው? ቆይ ስለምን መጋዘን ነው የምታወራው? እሺ ምንድን ነው የምትለው? እንዴ ነገርኩ እኮ ያለውን ነገር። እኔ ብሌና አውቃታለሁ። ብሌና ታውቂያታለሽ አልከኝ፣ አውቃታለሁ አልኩ። ሌላ ነገር ምንድን ነው? እሺ መች ዋሸሁህ? እኔ ስላሳየኸኝ ሰዎች ደግሞ ምንም የማውቀው ነገር የለም አልኩህ አይደለ? ምንድን ነው የምትለኝ? እሺ ከዚህ በላይ ምን እንዳደርግ ነው የምትፈልገው? ለምንድንስ ነው መጋዘን ምናምን እያልክ የምታስፈራራኝ? ለምንድን ነው እንዴ? ከዚህ በላይ ምን አይነት መረጃ ልስጥ? እኔ ውሸት እንድነግር ነው የምትፈልገው ማለት? እኔ እውነታውን ነገርኩ አይደለ? ከዚህ በላይ ውሸት እንዳወራ ከሆነ የምትፈልገው የማይሆን ታሪክ ፈጥሬ እንድነግር ነው የምትፈልገው ወይስ ምንድን ነው እንዴ? አንተም ስራ የለህም እንዴ ሌላ ከዚህ በላይ? እንዴ ከዚህ እኔን ከማፋጠጥ ውጭ ሌላ ስራ የለህም? ንገረኝ እስኪ። እንዴ እኔ ግራ ገባኝ እኮ። ምን ልነግርህ እችላለሁ ከዚህ በላይ? ሌንሳ ቀላል ነው። ይኸውልሽ እኔ አንቺን ማነቅ አንቺን በጥፊ መምታት አይጠበቅብኝም። አሁን እነሱ ትንሽ ደቂቃ ጠብቀኝ ብለውኛል። ስለዚህ አሁን ይኸውልሽ አድምጪኝ ሌንሳ። ስለዚህ በቃ አላቃቸውም እያልሽን ነው። እንሂድ፣ ቀረጻውን የምናቋርጥና ወደ መጋዘን ትሄደው። ቆይ ተረጋጋ እስቲ ተረጋጋ። ቆይ እንዴ ወዴት ነው የምትወስደኝ? ወዴት ነው የምትወስደኝ? እኔ እውነቱን እየነገርኩ እኮ እንሂድ እያልክ ነው። ወዴት ነው የምትወስደኝ? እኔ ወደ ቤቴ ልሂድበት። ተውኝ በቃ ልሂድ። በቃ ነገርኩ አይደል እንዴ የማውቀውን ነገር። ተውኝ በቃ ልሂድበት። በቃ ያለውን ነገር ይኸው ነገርኩ። ከዚህ በላይ ምን ላድርግ? ቅድም ያሳየኸኝን የመጀመሪያውን ሰውዬ አይቼው አውቃለሁ። በርግጥ መጀመሪያ ላይ ያሳየኸኝ ከሁለተኛው በፊት ያሳየኸኝን ሰውዬ አይቼው አውቃለሁ። መጀመሪያ ማንን ያሳየሽ? ማን ነው ይሄ? አዎ ዳኒ ነው ያልከው አይደለ? እሱን አይቼዋለሁ። እሱን አውቀዋለሁ፣ በአይን አውቀዋለሁ። ሌላ ነገር ግን ማውቀው ነገር የለም ከማየት ውጪ ማለት ነው። ሁለቱንም ታውቂያቸዋለሽ? በአይን ከመተዋወቅ ውጪ። ዳኒ ማለት ይሄንን ነው የምትይው? እኔ በቃ እሱን ነው የማውቀው። እኔ እሱንም አንድ ጊዜ አዲሱንም ታውቂዋለሽ? ኦኬ ዳኒ እኔን ነው የምታውቂው? ከአንድ ጊዜም ሁለት ጊዜ በስራ ምክንያት ከብሌን ጋር እንደሚተዋወቁ ነው የማውቀው። ቅድም ያሳየኝ ሰውዬ አሁን ከአንድም ሁለቴ ቤት መጥቶ አይቼዋለሁ። እነ ብሌን ቤት መጥቶ አይቼዋለሁ፣ ብሌን ጋር ማለት ነው። ያው ማን ነው ምንድን ነው የሚለውን ጥያቄ ጠይቂያት ነበረ። ምንድን ነው ምናምን ብዬ፣ ግን እሷ በስራ ምክንያት እቃ ምናምን እሷ ስለምትሸጥ ያው ንግዱ ላይ ስለሆነ ያለችው አሁን አብሶ በደንብ እየሰራች ያለችው ንግዱ ላይ ስለሆነ እቃ ያመጣልኛል። ከሱ ጋር ነው ያለኝ ኮንታክት በጠቅላላ ከሱ ጋር ነው ያለው። እንዲሁም አስተዋውቅሻለሁ ብላኝ ከአንድም ሁለቴ እኔ ስላልተመቸኝ ቀጠሮች ተሰርዘው ሳንተዋወቅ እንደዚሁ በእይታና በሰላምታ ብቻ አልፏል። ማለት ትነግረኛለች ስለሱ አንዳንድ ነገሮች። ያው ጥሩና ጎበዝ ታታሪ ሰራተኛ እንደሆነ ትነግረኛለች። በስራውም ትርፋማ ሰው እንደሆነ ጎበዝ እንደሆነ ምናምን ትነግረኛለች። ሌላ ነገር በቃ ምንም ሌላ ነገር የላቸውም ከሱ ጋር። ከአንድም ሁለቴ አያልፍም የመጣበት ጊዜ ቤት ውስጥ የመጣው ከሁለቴ አያልፍም። ያው ቤተሰቦቿም ያውቁታል መሰለኝ። ምሳም ጋብዘውታል። ከአንድም ሁለቴ ምሳ ጋብተውታል። ጥሩ ግንኙነት እንዳለው ቤተሰብ ውስጥ አውቃለሁ። በቃ ከዛ ያለፈ ነገር ግን ምንም ልልህ አልችልም። የዛኔ ነው እኔም እሱን ያየሁትኝ። ከዛ ነው ጥሩ ግንኙነት አላቸው ከብሌን ጋር።
ብዙ ጊዜ አብረው ይታያሉ ማለት እኔ አንዳንዴ እስክጠረጥር ድረስ ማለት ነው። የስራ ባልደረባዬ ነው የምትለው ግን አብዛኛውን ጊዜ አብረው የሚያሳልፉት ሁለቱ በጣም አብረው ያሳልፋሉ፣ ጊዜ ያጠፋሉ ማለት ብዙ ጊዜ አሁን እኔ እሱን ከማወቀው በፊት ብዙ ጊዜ የምታሳልፈው ከኔ ጋር ነበረ። ያው ኤቭሪቲንግ ሁሉንም ነገር የምታደርገው ከኔ ጋር ነው። እያንዳንዷን ተግባር የምታደርገው የቀኗን ውሎ ራሱ ከስራዋ ጀምሮ እኔም ያው አብሬያት ስለሆነ ማለት ነው ከሷ ጋር ነው የምሰራው፣ አብሬ ነው የምሰራው። ስለዛ ብዙ ውሏን ከኔ ጋር ነበር የምታሳልፈው። ግን ያው እሱ ከመጣ ወዲህ ግን ጥሩ የሆነ ግንኙነት አላቸው። ጎበዝ ሰራተኛ ነው እንዳልኩህ። ግን በጣም የወጣ ማለት አብሮ የማሳለፉ ነገር እየጨመረ መጣ ከሷ ጋርና አብረው ማለት ነው ሁለቱና እኔ እንዲያውም ብዙ ከኔ ጋር ማትገናኝበት ጊዜዎቹ እያነሱ ከሱ ጋር የምታሳልፍበት ጊዜ እየበዛ ምናምን መጣ እና በየቀኑ እንዲያውም ስለሱ ሳታወራ እንትና ዳኒኮ እንዲህ ነው ሳትለኝ ቀርታ አታውቅም። በርግጥ ብዙ ጊዜ ያው የማየው ደግሞ ነገር ቢኖር ከሱም አይን የተረዳሁት ባየሁት ጊዜ ለሷ ፍላጎት እንዳለው ተረድቻለሁ። ለሷ ያለው ስሜት እንዳለው ተረድቻለሁ። ግን እሷ ይሄንን ነገር ልታምን አልቻለችም። ማለት የለም እንደዚህ አይነት ነገር ነው የምትለው። እሷ ላይም የታየ ነገር አለ በርግጥ። ግን ያው ስለሱ ጥሩነት ነው ብዙ ጊዜ የምታወራው። በቃ ስለሱ መልካምነት አውርታ አጠግብም። ብዙ በቃ ቤተሰቦቹን ሁላ እስከ ማወቅ ድረስ ምናምን ብላኛለች ለኔ። በርግጥ ቤተሰቦቹን ሁላ እሱ አስተዋውቋታል፣ እንዳስተዋወቃት አውቃለሁ። ማለት በምን አይነት ሁኔታ እንዳስተዋወቃት አላውቅም። ግን ያው በጥሩ ሁኔታ ይመስለኛል፣ በሌላ ነገር ይመስለኛል። ለኔ ብዙም ግልጽ እየሆነችልኝ አይደለም። ያው ለምን እንደሆነ አላውቅም። እኔ የእሷን ጥሩ ነው የምመኘው። ግን እሷ ለኔ ብዙ ግልጽ እየሆነች እሱን ካገኘች በኋላ ከኔ ጋር ያላት ነገር በጣም እየሻከረ መጥቷል። ብዙም እያወራን አይደለም። ሁሉ ነገሯ እሱ ሆኗል። ጓደኛም ሚስጥረኛም ሁሉ ነገሯ እሱ ሆኗልና በቃ ይሄንን ነው። እኔ ብዙም በቅርበት አላውቀውም እሱን እኔ በስምና አንዳንዴ ስራ ቦታ በማየት ነው የማውቀው እንጂ እንደዚህ በቅርበት አውርቼው እንዲህ ብዬ የምነግርህ ነገር የለኝም። እንዳልኩ ነው በቃ ያን ያህል የተጋነነ ነገር የለም። የመለጠ ደግሞ እሷ ታውቋለች። ያላቸውን ግንኙነት ራሱ ግልጽ አላደረጉም እስካሁን ድረስ ማለት ነው ያላቸውን ግንኙነት። ስለዚህ አሁን እንደነገርሽ ነው ማለት ነው እውነታው። በጣም ጥሩ። እንደዛ ከሆነ የብሌንን አድራሻ ትሰጪናለሽ? አድራሻውን ተውና እኔ አሁን ስላላቸው ግንኙነት አይደል ይጠይቀኝ ልንገርህ በደንብ። እሱ በጣም እሷ ላይ ፍላጎት እንዳለው ብዙ ጊዜ ሊስባት እንደሚሞክር የጠየቅኩሽን ጥያቄ መልሽ። ነገርኩህ። ያልተባልሽውን ይሰራልሃል። አሁን አድራሻው እሱ ምን ይሰራ? እሷንም እንዳንቺ ማዋራት ፈልጋለሁ። እሷስ ምን ትለኝ ይሆን? እሷንም ወደዚያ አንጥቼ እንግዲህ ምንም ካላረገች እሷንም ማዋራት ፈልጋለሁ። ይሄው እኔ ነገርኩህ አይደል እንዴ? በቃህም እንዴ? ምንድነው እሷን ማግኘት የሚያስፈልገው? ለምንድነው እሷን ማግኘት ይፈልጋል? ምናልባት የማናችሁ ነው ውሸት የማናችሁ ነው እውነት የሚለውን ነገር ለማረጋገጥ ማናችሁ ናችሁ ድራማ መስራት? ለምን እኔን ጠየከኝ? እሺ መጀመሪያ እሷን ማናገር ከፈለክ እኔ ለምንድነው መረጃ የጠየከኝ? መጀመሪያ ለምንድነው እኔ መጀመሪያ ለማናገር አስፈለገ እንዴ? አሁን የተናገርኩት ነገር እውነት ነው እያልሽ ስለሆነ ታዲያ እኔ ነገርኩህ። ስለ ብሌን አድራሻ ሲወራ እንደዚህ ቱግ ማለትሽ አግባብ ነው? አግባብ ነው ሌንሳ? ምን ያደርግልሃል አሁን የሷ አድራሻ? እሺ ነገርኩህ አይደል? እኔ ያለውን ነገር በቃ ሌላ ነገር ምን ትፈልጋለሽ? እኔ እኮ የሷ አድራሻ አለኝ አውቄ ነው ምን እንደምትይ ለማወቅ ነው። ስለዚህ እደውልላትና ምን ይሰራልሃል አሁን ደውለህ? እኔ ነገርኩህ አይደል? ብትደውልላትም እኮ የተለየ ነገር አታገኝም እኮ መልፋት ነው የሚሆንብህ። ምንም የምታገኘው ነገር የለም። ዝም ብለህ ነው የምትለፈው። ይልቁንስ እኔን እመነኝና የሆነ ነገር አድርግ። በቃ ከዚህ በኋላ ያለውን ነገር ተው። አንተም ወደ ስራ ተመለስ፣ እኛም ህይወታችን እንኑርበት። በቃ ነገርኩህ እኮ እውነታውን አይደል እንዴ? ያለውን ነገር ነገርኩህ። በቃ ተወን በቃ እንኑርበት። በቃ ነገርኩህ መረጃ። በቃ ከዚህ በላይ ምንድነው የምፈልገው? ብሌን ባንተ እንደዚህ የሚያስፈልግ ነገር እንኳን የላትም። በቃ በጥሩነቷ ነው የምትፈልጋት፣ በደግነቷ ነው የምትፈልጋት ወይስ በምንድነው የምትፈልጋት? ይሄን ያህል ስለሷ ማወቅ ያስፈልገህ ነገር ምንድነው? አንድ የመጣ ካሜራማኖቹ እየጠሩኝ ነው። ምንድነው? ካሜራማኖቹ እንግዲህ እነዛ ባልደረቦቻችን ስላንቺ አንድ ያገኙት መረጃ አለ። ስለዚህ እኔ መረጃ ነው የምትለው? ቆይ ስለምን መረጃ ነው የምታወራው? ተረጋጊ እስኪ። ስለምን መረጃ ነው የምታወራው? እሺ ምንድነው?
ያደረግሽው ነገር አለ? መረጃ ነገር እኮ ያደረግሽው ነገር አለ? ያደረግሽው ነገር አለ? እኔ ምንም አላደረኩኝም። በቃ እንደዛ ከሆነ ተረጋጊ። እኔ መረጃው ላይ ተረጋጊ። ለምንድን ነው የማታምነኝ? ቤተሰቦች ጋርዶቹን ወደዚህ ጥሯቸውና እሷን ያዙልኝ። እኔ ከባልደረቦች ያገኙትን ነገር ማየት አለብኝ። 10 ደቂቃ ጠብቂኝ። ችግር የለውም። 10 ደቂቃ ጠብቂኝ። 10 ደቂቃ ካሜራውን አጥፋ። ጥራቸው። ነገርኩህ እኮ። ውድ ተመልካቾቻችን እንግዲህ በድጋሜ ተመልሰን መተናል። እንግዲህ ካሜራውን አጥፍተን ከኛ ባልደረቦች ጋር እንግዲህ ስለ ሌንሳ የተገኘውን መረጃና ማስረጃ ለማጣራት ለማየት ቼክ ለማድረግ ሞክረናል። ቤተሰቦች እንግዲህ ጥሩ መረጃ ነው ያገኙት። ውድ ተመልካቾቻችን ሌንሳን እስከ ወዲያኛው ድረስ እስር ቤት እንድትበሰብስ ሊያደርጋት የሚችል በዚህ አጋጣሚ ቤተሰቦች ኮመንት ላይም እንድታመሰግኑልኝ ይፈልጋለሁ። የጎጆ ቲዩብ እና የሚኪ ሾው ክሩ ናቸው እንግዲህ ጋርዶችና የኛ ባልደረቦቻችን ከጀርባ ሆነው ብዙ ስራ የሚሰሩልን ባልደረቦቻችን እንግዲህ ሌንሳን የሚያሳስራትን ወንጀለኛ እንደሆነች የሚያረጋግጥ ማስረጃ እንግዲህ በደቂቃዎች ውስጥ ወደ እጃቸው ማስገባት ችለዋል። 50 ደቂቃ ራሱ አልፈጀባቸውም። በ40 ደቂቃ ነው ይህን ሁሉ ነገር ያደረጉት። እንግዲህ ውድ ተመልካቾቻችን እንግዲህ ሌንሳን ሊያሳስራት ወይም ደግሞ ወንጀለኛ መሆኗን የሚያረጋግጥ ማስረጃ ነው እንግዲህ የተገኘው። ካሜራ ከማብራታችን በፊትም እንግዲህ ስለዚህ ማስረጃ እንግዲህ ስናወራ ነበር ከሌንሳ ጋር። ሌንሳ እስካሁን ደንግጣለች። መናገር ራሱ አቅቷታል። ውድ ተመልካቾቼ ያ ማስረጃ ምንድነው ካላችሁ በዝርዝር መናገር ባልችል እንኳን ገረፍ ላድርግላችሁ። አንደኛ ብሌንና ሌንሳ ትልቅ ቢዝነስ አላቸው። የንግድ ቢዝነስ ነው እንግዲህ ውድ ተመልካቾቼ እዛ ቢዝነስ ላይ እንግዲህ ሐሰተኛ ደረሰኞችን ነው እንግዲህ የሚያሳዩት። በጣም ትልቅ ወንጀል ነው። ብዙ ዓመት የሚያሳስራቸው ሌሎችም አሉ። እንግዲህ እኛ ማናቃቸውም በርከት ያሉ ወንጀሎች ይኖራሉ። እንግዲህ ሁለተኛም እንደዚህ ተቀራራቢ ነው። ቤተሰቦች እንግዲህ አሁን እነዚህ ማስረጃዎቹን አንዳንድ ማስረጃዎች እንደዚህ በመናገር የሚሆኑ አይደሉም። በፎቶም በወረቀትም የተደገፉ ማስረጃዎች ስለሆኑ እነዛም ማስረጃዎች እንግዲህ እኔ ለእናንተ ለመናገር ራሱ አልተመቸኝም። ውድ ተመልካቾቼ ያው ዞሮ አጠገባችን ያለችው ሌንሳ ናት። ሌንሳን ወንጀለኛ የሚያደርጋትን ማስረጃ ካገኘን በቂ ነው። ቀጣይ ደግሞ ወደ ብሌን ነው የምንሄደው። ቀስ በቀስ ወደ ብሌን መሄዳችን የማይቀር ነው። ሌላው ደግሞ ዳኒን ማገታቸውን እንግዲህ ተናግራለች። በድንገት ነው እንግዲህ እስካሁን ዝም ጭጭ እንዳለች ነው። ግን አምልጧት ይሁን ወይም ደግሞ እንዳበቃላት ማስረጃዎቹን አይታ እንዳበቃላት ስለተረዳች መሰለኝ ዳኒንም አግተነዋል ብላ አንድ ቃል ነው ትንፍሽ ያለችው። ውድ ተመልካቾቻችን ሌሎችም ነገሮች አሉ። በተለይ ደግሞ በደንብ እርግጠኛ መሆን የምንፈልጋቸው ነገሮች አሉ። እውነት ለመናገር እኔ ባልደረቦቼ አስጠንቅቆኛል። ስለተገኘው ማስረጃ እንዳታወራ ብለውኝ ነበር። ለዛም ነው አንዱን ብቻ ነው የተናገርኩት። ሚኪ መናገር የለብም ስራችንን ነው የምታበላሽብን ማለት ይሄ ቪዲዮ ይለቀቃል። ውጪ ደግሞ ሰዎች አሉ ገና ያልተያዙ የነሱ ግብረአበሮች ከነሱ ጋር የሚሰሩ ብዙ ሰዎች አሉ። ገና ብሌንም አለች። ስለዚህ ለኛ ጥሩ ስለማይሆን እንዳትናገር ብለውኛል። ያው አንዱን ነገር ነው እኔ ለእናንተ የተናገርኩት ውድ ተመልካቾቼ። በዚህ አጋጣሚ በጣም አመሰግናለሁ። የኛ ባልደረቦች ክብርና ምስጋና ይገባቸዋል። ይሄ ስራ የእናንተ ነው። እንግዲህ ወደ ሌንሳ እመጣለሁ። እንግዲህ አሁን ካሜራ ያበራንበትን ምክንያት ራስሽም ታውቂያለሽ አይደለ? ልጨፍር ወይም ልዘፍን አይደለም ካሜራ ያበራ ነው። ከካሜራ ጀርባ ተነጋግረናል። ሁሉንም ነገር እንደምታወራ አይደለ? ሁሉንም ነገር። ስለዚህ ለዛ ነው ካሜራው የበራው። ስለዚህ ካሜራው በርቶ ደግሞ ካሜራው መቅረጽ አለበት አይደለ? ጊዜ ማቃጠል የለብንም። ስለዚህ አሁን ጀምሪ እያንዳንዱን ነገር። መቼስ ስምሽን አታስተዋውቂኝም አይደል? ምናልባት ሌላ ስም ካለሽ ሐሰተኛ ስም ከሆነ ሌንሳ አላቅም። የእናንተ ነገር አይታወቅም። እኔ ምን ብዬ እንደምነግርህ አላቅም። ከምን እንደምጀምር አላቅም። ቅድም ነግሬህ ያለውን ነገር ግን ድገሚ ካልከኝ ዳኒ ያለው እኛ ጋር ነው። ማወቅ የምትፈልገው እሱን ነው መሰለኝ አንተ። ያው
እናንተ ጋር እንዳለ አውቃለሁ። እና ዳኒ እኛ ጋር የሆነበት ምክንያት ደግሞ ብሌን ነች። ብሌን እሱ ላይ ስቃይ እያደረሰች ነው የምትገኘው። ቅድም የነገርሽኝ ታሪክ በሙሉ ውሸት እንደሆነ አውቃለሁ። ምን ልትይ እንደሆነ ለማዳመጥ ነው። ነጥብ እያስኩብሽ ነው። ምናልባት ቤተሰቦች ቅድም ለማወጣጣት የተጠቀምኩበት ስልት ነው። እሷ ውሸት ስታወራ እኔ ብዬ ነው ያዳመኳት። ስለዚህ ያንን የዋሸች ሌሎችም ነገሮች የማትዋሽበት ምንም ምክንያት የለም ብዬ ስላሰብኩ እንግዲህ ያንን መንገድ የተጠቀምኩት። አንዳንዴ ሰው ብሎ ሲያዳምጥሽ አውቆም እየተሞኘልሽ ነው። እሺ እኔ ደግሞ በሰዓቱ የነበረውን ነገር አውቀው ነበር። ያው እኔ ብሌን ያዘዘችኝን ነገር ብቻ ነው የማደርገው። እሷ ያዘዘችኝን ከድሮ ጀምሮ ቆይቷል። እሷ እንደዚህ አይነት ነገር ማለት እንደዚህ መጥፎ ነገሮችን ማድረግ ማለት እሷ ቀጥታ ማድረግ አትፈልግም። እጇ እንዲገኝበት አትፈልግም። እዛ ነገር ላይ እጇ ንጹህ ሆኖ ያው ሌሎች ሰዎችን በብሯ ቀጥራ እንደምታውቀው ነው። ደህና ህይወት አላት እሷ፣ ደህና የሆነ ነገር አላት። ጥሩ ህይወት ላይ ነው ያለችው እና በገንዘቧ የፈለገችውን ነገር መግዛት ትችላለች። ብሌን ከድሮም ጀምሮ በጣም ትተማመናለች። በቤተሰቦቿ ሀብትም ቢሆን በራሷ ገንዘብ በጣም ትተማመናለች። እንደምታውቀው ደግሞ ትልቅ የሆነ ቢዝነስ አላት። የራሷ የሆነ የምታንቀሳቅሰው የራሷ ሱቅ አላት፣ ንግድ አላት ብያለሁና በጣም ለብር ችግር የሌለባትና ግን መጥፎ ብሩ። ስለዚህ ቢዝነሱ በጋራ አይደለም፣ የእሷ ነው። የእሷ ነው፣ ሁሉም ነገር የእሷ ነው እና እኔ ደግሞ የእሷ ተከታይ ማለትም እሷ እኔ እንደፈለገች ነው የምታዘኝ። እኔ የእሷስ ምን ልበልህ በቃ የምትፈልገውን በስራውም ቢሆን በራሷ ጉዳይም ቢሆን ሁሉንም ነገር የምታደርገው በእኔ በኩል ነው። ስልክ ስትደዋወል እንኳን የማትፈልገው ማለት እኔ ነኝ መጀመሪያ ሁሉንም ነገር ፈትቼ እሷ ጋር የሚደርሰው ማለት ነው። ከሚደወል ስልክ ጀምሮ ማለት ነው እሷ ጋር እና ምን ልበልህ ብሌን ከድሮም ጀምሮ ቀናተኛና ሰው ላይ ጥሩ የሆነ አስተሳሰብ የሌላት ልጅ ነች። ማለት እኔ ይሄንን ማንነቷን ሳላውቀው ብዙ አመት ኖር ያለው ከእሷ ጋር ብዙ ነገር አልፈናል እና አንድ ጊዜ በጣም ህይወትሽን የሚቀይር ስራ ላሰራሽ፣ በቃ ምንም ማሰብ የማትችውን ገንዘብ የምታፍሽበትን ስራ ላሰራሽ አለችኝ እና ያው ሰው ስትሆን መለወጥን ትፈልጋለህ። ያው በዚህ በአቋራጭ መንገድ ደግሞ ሲመጣ አይንህን አታሽም ያንን ነገር ለማድረግ ማለት ነው እና የጠራችልኝ ገንዘብ ራሱ እኔ በሰምቼው ማላውቀውን ገንዘብ ነው ታገኛለሽ ብላ የጠራችልኝ እና እኔ ካደረግኩት በኋላ ነው ያ ነገር ወንጀል መሆኑን ያወቅኩት። ያንን ነገር ካደረግኩት በኋላ ነው። ግን ያን ነገር ስታስደርገኝ ለካ እኔ እሷ ለእኔ አስባልኝ ለእኔ ተጨንቃ ህይወቴ እንዲቀየር ፈልጋ ምናምን ይመስለኝ ነበረ ያን ነገር አድርጊ ስትለኝ ማለት ነው። እና እኔም በቃ የምትፈልገውን ነገር አደረግኩላት፣ ማድረግ ያለብኝን ነገር አደረግኩኝ። ያዘዘችኝን ስራውን እንተውና አሁን ማለት ነው ስለ ስራው በኋላ እናወራለን። ስራውን እንተውና አሁን አደረግኩላት እና ያንን ነገር ሳደርግ ግን በፍጹም እኔ ብሌን እንደዚህ ታደርጋለች እኔ ላይ ሌላ ሰው ላይ አይደለም እኔ ላይ ግን እንደዚህ አይነት ነገር ታደርጋለች ብዬ በፍጹም ጠብቂም ጭራሽ አስቤውም አልሜውም አላቅምና ያንን ነገር ሳደርግላት ሁሉንም በማስረጃ ይዛው ነበር። ያ ማለት ምስል ማለት ቪዲዮ ቅጂ ነበር እጇ ላይ። ያንን ነገር ሳደርግ የሚያሳይ የምስል ቪዲዮ ቅጂ ነበር እጇ ላይ ቀርጻይ ነበር ማለት ነው። እና አልነገረችኝም፣ እሱንም እንደያዘችው አልነገረችኝም። ያው በቃ ተሳክቷል አሪፍ ነው ብላ አለፈች። ከዛ ቀጥሎ ደግሞ ሌላም እንደዚሁ ያደረገች። እኔ ይህን ሁሉ ሳደርግ እኔ ብሌን ስለምትወደኝና ስለ እኔ ስለምታስብ በቃ በአቋራጭ ህይወቴን እንድቀይር ስለምትፈልግ በቃ እንደዛ እንዳደርግ አስባ ነው የመሰለኝ። እና ይሄ ነገር እኔ እየሰለቸኝ መጣ።
እነዚህን ነገር የማይደረጉ ድርጊቶች ሰው ላይ በጣም መጥፎ ነገሮችን ማድረግ ምናምን እኔ ይሄ ነገር ምንድን ነው ስላት ልትመልስልኝም አትፈልግም፣ ልትነግረኝም አትፈልግም ስለምን እንደሆነ ምን እንደሆነ። ግን በቃ እሷ እየተጎዳች እንደሆነ የእሷ ጉዳት እንዳለ ስለተጎዳች ያንን ነገር እንደምታደርግ ብቻ ነው የምትነግረኝ። እና እኔ ደግሞ እሷን በጣም ስለምወዳት ከእህቴ በላይ አስበልጬ ስለሆነ የምወዳት እሷን የሚጎዳትን ነገር ምንም ባደርግ እሷን የጎዳትን ነገር ለመበቀል ሁሌ ዝግጁ ስለሆንኩኝ የምትፈልገውን ነገር ከማድረግ ወደኋላ አላልኩኝም። እና የሆነ ቀን በቃ የሆነ ስራ መጣችና አልሰራም አልኳት። በቃ እኔ ከዚህ በላይ የክፋትን ጥግ ከዚህ በላይ ማየት አልፈልግም። በቃ እኔ እንደዚህ አይነት ሰው አይደለሁም፣ እለወጣለሁ ብዬ እንጂ እኔ እንደዚህ አይነት ሰው አይደለሁም ብዬ በቃ እምቢ አልኩኝ። በጣም ተጣላን። ብዙ ነገሮች ብዙ ንግግሮች ነበሩ በመሀል ላይ እሷም የተናገረቻቸው ንግግሮች። ይሁን ብዬ አልሰራም አልኳትና በሁለተኛው ነው በሶስተኛው ቀን ቤቴ ቁጭ ብዬ መጣችና የሆኑ ሲዲዎች ነው ከፍታ ያሳየች ማለት ነው። እንዳለ እኔ ለሷ ብዬ እሷን ጠቀምኩ ብዬ ያደረኳቸውን ነገሮች በቪዲዮ ቅጂ ይዛብኛለች እና በሱ አስፈራራችኝ። በጣም ነው ያስፈራራችኝ። በቃ እኔ እሷ እንደዚህ ትናገራለች ብዬ ማላስባቸውን ንግግሮች ተናገረችኝ። በጣም አጸያፊ ነገሮችን ያለችኝ እና እኔ ብሌን ነች አይደለችም ብዬ ማመን እስኪያቅተኝ ድረስ ማለት ነው። በቃ እሷ መሆኗ እስክጠራጠር ድረስ እና ብዙ ነገር እንዳደረገች ደግሞ ሰማሁኝም። ያው ቅድም ያሳየኸኝ ልጅ አለ አይደለ? ይሄ ማን ነው አዲሱ ያልከኝ? እሱ አለ አይደለ? ከሱ ጋርም ጥሩ የሆነ እንትን ነበረ። አዲሱ ለመካድ የሞከርሽው ሰው ለእሷ ነው የሚሰራው። በእርግጥ በጣም ለእሷ ነው የሚሰራው፣ ግን እሱንም በጣም ትጎዳዋለች። በጣም ማለት እንደ ስራው መጠን ማለት የተስማማችውን ያህል ነገር አታደርግም። እነ ሳምሪስ የሳምሪ ተረሳ። ሳምሪ ማለት እንግዲህ ውድ ተመልካቾቻችን ሚኪ ጌጣጌጦችን ሰርቆኛል፣ ለመድፈር ሞክሯል፣ ወይም ደፍሮኛል፣ እንደዚህ አይነት ነገሮችን ነበር ስትለኝ ነበረው። እኔን ለመክሰስ እንግዲህ ስትጋጋጥ የነበረ ሴት ነች። በብሌን በኩል እንደመጣችም እንግዲህ በባልደረባይ በደምስ በኩል አረጋግጠናል። ስለሷም ማወቅ ያለብኝ ነገር አለ መሰለኝ አይደለ? እንዳልኩ ነው ማለት እኔ ለሳምሪ ማለት ለብሌን ሁሉንም ነገር ማረግላት እኔ ነበርኩ ብያለሁና ልክ እንደዚህ አይነት ስራ ወይም እኔ እንዳልሰራው የምትፈልገውን ነገር ምናምን በሌሎች ሰዎች እንዲሰሩ ትፈልጋለች እነዛን ነገሮች። እና እነዛን ሰዎች ደግሞ የምትመርጥበት ምክንያት በጣም አስተዋይ መሆኗን የምታውቀው ዝም ብላ አይደለም ሰው የምትመርጠውና እኔ ደግሞ እኔን ነው አማክራኝ ነው እንደዛ የምታደርገውና እኔ ደግሞ በአጋጣሚ በጊዜው እንደዛ ባለችኝ ሰዓት እነዚህን ሁለት ሰዎች ማለት እኔ በእርግጥ ሳምሪ ነው በደንብ ማውቃት፣ በጣም በኑሯቸው ደካማ የሆኑ ገንዘብ ለማግኘት ሌት ተቀን የሚለፉ ግን ደግሞ ኑሮ ከእጅ ወደ አፍ የሆነባቸው ልጆች ናቸውና ቤተሰቦቻቸው በእነሱ እጅ ላይ ሆነው ግን በቃ ከእጅ ወደ አፍ የሆነባቸው ኑሮ ገንዘብ ካገኙ በየትኛውም አጋጣሚ ገንዘቡን ለማግኘት የማያደርጉት ጥረት እንደሌለ ማለት ያለውን ነገር በጣም ስለተረዳሁኝ በጣም ወሳኝ የሆነ ስራ የሚሰራልኝ ሰው ፈልጊልኝ። በጣም ትልቅ ስራ ነው ይሄ ስራ፣ ማምለጥ የለበትም፣ ጊዜ መፍጀት የለበትም እና በጣም የምታምኘውን ሰው ይሰራል ብለሽ የምታስቢውን ሰው ምረጭልኝ አለችኝ፣ አምጪልኝ አለችኝ። እኔም በአንድ አጋጣሚ እነሱን ስለማውቃቸው በተለያየ ምክንያት ማለት ነው በአንድም በሌላም አጋጣሚ እነሱን ማውቅበት ሁኔታ ነበርና ያው ጠራኋቸው፣ ደወልኩላቸው። መጀመሪያ ያው በስልክ እንደዚህ አይነት ነገር መነጋገር ጥሩ ስላልሆነ በአካል አገኘኋቸው እና ጠራውላቸው የሚፈልጉትን ገንዘብ። ከየትኛው ቲያትር ቤት ነው የመለመልሻቸው? ጎበዝ ተዋናዮች ናቸው። ሀገር ፍቅር ወይስ ብሔራዊ ቲያትር ቤት አይደለም ማለት እነሱ ህይወታቸውን በቃ ለመቀየር ነው። ሁሉም ሰው እዚህ ጋር ህይወቱን ለመቀየር ነው። አይቼዋለሁ ሳምራዊት እንዴት ስትሆን እንደነበር እንግዲህ
እያለቀሰች ነው። ሚኪ ብዙ ነገር አድርጎኛል፣ በመድኃኒት አደንዝዞ ሊደፍር ይሞክሯል። እኔ አላቅም እንዴት እኔ ለነሱ ቅፍፍ ነው ያለኝ። ቅፍፍ እኔ ባላደረኩት ነገር አልሳቀቅም። በራስ መተማመን አለኝ። ያን ነገር እስካላደረኩት ድረስ ምንም ያስጨንቀኝ ነገር የለም። ግን ምናልባት የነሱ ቪዲዮ አሳይሻለሁ እንዴት እንደተወኑ። በእርግጠኝነት ለሳምሪ ቃል ከገባሽላት በላይ ከፍለሻታል። በእርግጠኝነት ጎበዝ ናታ። እንዳልኩ ነው እነሱን እኔ በጣም ስለማምናት ሳምራዊትን ማለት ህይወቷን ለመቀየር የቤተሰቧን ህይወት ለመቀየር በጣም ጉጉት ስላላት ምንም አይነት ስራ ትሰራለች ብዬ ስላሰብኩኝ ነው ያመጣኋትና ከሷም አብራት ካለችው ከጓደኛዋ ጋር ማለት ነው። እና እሷ የምትፈልገውን ስራ በእርግጠኝነት ሰርተውላታል ብዬ ነው እኔ ማምጣትና እነዛን ሰዎች ለብሌን ማቅረብ ብቻ ነው ስራዬ። ከዛም በኋላ ስራው ሲተገበር ደግሞ መከታተል ነው። ስራው ተሰራ ወይስ አልተሰራም የሚለውን ነገር ማየት ነው ስራዬ ማለት ነው። ገንዘቡን የምትከፍለው ብሌን ነች፣ የምትሰጣቸውም ምንም የምትላቸውም እሷ ነች። ምክንያቱም እሷ ጋር ነው ያለው ሀብቱ። እኔም እንደነሱ የሆነ ብር እየተሰጠኝ የምሰራ ሰው ስለሆንኩኝ ማለት ነው። በርከት ያለ ብር እየተሰጠኝ የምሰራ ሰው ስለሆንኩኝ ማለት ነው። ብሌን እኔ ጭራሽ ድሮ እንደማስባት አይነት ሰው አይደለችም። በጣም መጥፎ አሁን ነው የገባኝ እኔ እንደዛ አይነት ሰው መሆኗ። ግን ያው የሆነ የተጎዳችው ነገር አለ ብዬ አስቤም ነበረ። ግን ደግሞ የሰው ልጅ ሊያደርገው የማይችለውን ነገሮች በጠቅላላ እሷ ታደርገዋለች፣ ምንም አይመስላትም። ቤተሰቦቿ ላይም ቢሆን ብዙ በቃ እኔ ማለት ማንም የእሷ ወዳጅ አይደለም። በቃ እሷ ለራሷ የራሷ ወዳጅ ብቻ ነች እንጂ ስለ ሰው ምንም የማያገባት ሰው ነች፣ ምንም የማይመለከታት ሰው ነች። ስለ ሰው የምታስብ አይነት ሰው አይደለችም። እና በዛ አጋጣሚ ነው እነ ሳምራዊትንም ይዣቸው መጥቼ እንደዚህ አይነት ስራ ያሰራዋቸው። ያው አውቃለሁ ትልቅ ወንጀል እንደሆነ አውቃለሁ። ግን በዚህ ልክ እንደዚህ ተደርጎ ይሄን ያህል ይሄዳል ብዬ አስቤ አይደለም፣ አልነበረም። እንደ ቀላል ነገር አስበሽው አይደለ? ቀላል ነገር አይደለም። ግን እንደዚህ ይወጣል፣ እንደዚህ ነገሮች ይሄን ያህል ስር ሰደው እንደዚህ እዚህ ድረስ ይደርሳሉ ብዬ አስቤ አላውቅም። ህይወትሽን በገዛ እጅሽ ነው ያበላሸሽው። ህይወትሽን ነው ያመሰቃቀልሽው በገዛ እጅሽ። እኔ እንጃ ሌንሳ፣ በጣም ከባድ ጥፋት፣ ከባድ ስህተት ነው የሰራሽው። ከባድ ስህተት እና ሁሉም ነገር በማስረጃ ተቀምጧል። እሺ ምንድነው የምትፈልገው? እንዳደራም መቀመጥ ይችላል። እሺ ምንድነው የምትፈልገው? አማራጭ እንደሌለሽ አወቅሽ። ገንዘብ ነው የምትፈልገው? እሺ ገሌን ነው የምትፈልገው? ልስጥህ ገንዘብ፣ የፈለግከውን ያህል ገንዘብ እሰጥሃለሁ። እባክህን ብቻ እኔን ከዚህ ነገር ውስጥ አውጣኝ። እባክህን እዛው ቀና በይ። ምንድን ነው ያልሽኝ? የምፈልገውን ነገር ሁሉ አደርግልሃለሁ። ይኸው የፈለግከውን ነገር አድርግ። እባክህን ከእንደዚህ አይነት ነገር ውስጥ አልፈልግም። እባክሽን አትንኩ። ይኸውልሽ ቀና በይ። ቁጭ በይ እባክሽን። ይኸውልሽ ቁጭ በይ። ይኸውልሽ እባክህን ቁጭ በይ። እባክህን የፈለግከውን ያህል ገንዘብ ልስጥ። ይኸውልሽ እባክህን አትጠጊኝ። ራቅ በይ እባክሽን። እያስጨነቅሽኝ ነው። ራቅ በይ። የፈለግከውን ስንት ነው የምትፈልገው? ንገረኝ ብቻ። ምንም ገንዘብ አልፈልግም። ምንም ገንዘብ አልፈልግም። ገንዘቡን ልንገርሽ፣ ለጠበቃ ይሆንሻል። ምናልባት እሳት የላሰ ጠበቃ ካገኘሽ እሱም ትወጫለሽ ማለት አይደለም። የዓመተ ምህረት ይኸውልሽ የሚፈረድብሽ ዓመት ከቀነሰ እሺ ምንድን ነው የምትፈልገው? ገሌን ልስጥህ? እሱን ነው የምትፈልገው? ኧረ በስመ አብ በይ። እባክህን እንደዚህ አታድርግብኝ። ይኸውልሽ አውቅሻለሁ። ታውቂኛለሽ ምን እመስልሻለሁ? ገላዬን የምትይው ቀና በይ። ታውቂኛለሽ ወይ? እባክህን አንቺ ማን ስለሆንሽ ነው ገላዬን የምትይው? የፈለግከውን ነገር አድርግ። ቁጭ በይ። ጭራሽ ቁጭ በይ እባክሽን። ቁጭ በይ። ይኸውልሽ የማይሆን ነገር ነው የማደርገው። እነሱ መጥተው አንጠልጥለው አይነሱሻል። ይኸውልሽ አንቺ ቆሻሻ ሴት አይደለሽ እንዴ? እንዴት ገላዬን ትያለሽ እንዴ? እዛ ጋር ቁጭ በይ። እዛ ጋር ቁጭ ብለሽ አውሪኝ።
ጠጋቤ አጠገቤ ዞር በይ እዛውኝ ህይወቴን ለመለወጥ ብቻ ነው ያደረኩትኝ እዛውኝ ላለመዋረድ ነው ቤተሰቦቼን ላለማጣት ነው ጭራሽ ገላይን ነው የፈለከው እንዴት ብትነቂ ነው እንዴት ብታስቢ ነው ቆይ አንቺ የምታውቂያቸው ወንዶች እንደዛ ናቸው ማለት ነው እንደዛ ናቸው ቤተሰቤን ካጣ ህይወት የለውም እባክህ ለቤተሰቤ ስትል ለኔ አይደለም ለቤተሰቤ ስትል እባክህ አንቺን ካጡሽ ቆዩ በቁምሽ የሞትሽ ሬሳ ነሽ እንዴት ብታስቢ ነው እባክህ ለቤተሰቤ ስትል ከሰሙነት እነሱ በቁምሽ የሞትሽ ሬሳ ነሽ እንዳትጠጊኝ ዞር በይ እነሱ እንደለመደው ይብሻል ኑ ካሜራውን አጥፎ ኑ ዞር በይ ውድ ተመልካቾቻችን እንግዲህ ከሰዓታቶች በኋላ ተመልሰን መተናል እንግዲህ ምሽት ላይ ነው የምንገኘው ሰዓቱ እንግዲህ ቤተሰቦች 1 ሰዓት አካባቢ ነው እንግዲህ እንደምትመለከቱት ውድ ተመልካቾቻችን እንግዲህ በጥሩ ዜና ነው የተመለስኩት ጥሩ ነገር ይዤላችሁ መጥቻለሁ ቤተሰቦች እንግዲህ ከባልደረቦቼ ጋር እንግዲህ ባደረግነው አሰሳ እንዲሁም ሌንሳን በቁጥጥር ስር አውለናት ስለነበር እሷንም አወጣተን እንግዲህ ብሌንን በቁጥጥር ስር አውለናታል ውድ ተመልካቾቻችን እንግዲህ ማታ ነው ቤተሰቦች እንግዲህ ማታም ይሁን ሌሊትም ይሁን ምንም ስራችንን ከመስራት የሚያግደን ነገር የለም ቤተሰቦች አሁንም እንግዲህ ውጭ የነበረውን ግርግር ለመቅረጽ ሞክረናል ግን በፍጹም የማይሆን ነገር ነው ብሌን እንግዲህ በማታ እንግዲህ ወደ 12 ሰዓት 12 ተኩል አካባቢ በግምት እንግዲህ ወደ ሆነ ቦታ ለመሄድ እየተንቀሳቀሰች ሳለ ነው እንግዲህ መንገድ ላይ ይዘናት በቁጥጥር ስር ያዋልናት ውድ ተመልካቾቻችን እንግዲህ አሁን የምንገኘው ሎኬሽን ቀየረን ነው ቤተሰቦች እንግዲህ ወዲያው በቁጥጥር ስር እንዳዋልናት ነው ይዘናት የመጣ ነው መኪና ውስጥ ናት እንግዲህ ውድ ተመልካቾቻችን አሁን እንግዲህ ቆንጆ ግቢ ነው ያዘጋጀንላት ይሄኛው ሌላኛው መጋዘናችን ነው እንግዲህ ግቢ ውስጥ ማንም ሰው የለም ጨለማ ነው ቤተሰቦች እንግዲህ መስራት እስካለብን እስኪደክመን ድረስ እንሰራለን ቤተሰቦች እንግዲህ ብሌንን ወደዚህ ይዣት የምመጣ ይሆናል እንግዲህ የምጠይቃት ብዙ ጥያቄዎች ይኖራሉ ውድ ተመልካቾቻችን ብሌንን ይዣት መጣለሁ ነይ ግቢ ልቀቀኝ ብያለሁ አልገባም አልኩህ እኮ ልቀቀኝ ቁጭ በይ እንደዚህ በቀላሉ መታመልጭ መስሎሽ ነበር በቀላሉ መታመልጭ መስሎሽ ነበር የትም አትሄጂም በሩን ዝጉ ሰምኛለሽ ቁጭ በይ ብዬሻለሁ ቁጭ በይ ይኸውልሽ ዳኒን የት እንዳረግሽው ትናገሪያለሽ አንቺ ደግሞ ይኸውልሽ ዳኒ የት እንዳለ ትናገሪያለሽ ተግባባን አይደል ተግባባን የግቢውን በር በደንብ ቼክ አድርጉት ይኸውልሽ ማታ ነው አትጫጫይ ሰማሽ በሩን ቼክ አድርጉት አንዴ ካሜራውን ነይ ቁጭ በይ አንዴ አጥፎ ካሜራውን ዝቅ አድርጊ መክሰስም ደስ ያለሽን ነገር ማድረግ ትችያለሽ ታያለህ አሳይሃለሁ እኔ ብሌን አይደለሁም እሺ አረ አሳይሃለሁ ቆይ አሁን እኮ በሩ ክፍት ነው አሁን ፈትልኝ በሩ ልሂድ ይኸውልሽ ክፍት ነው የሰማሽኝ አይደል ከፍታ አይደለም ሄጄ ሞክራለሁ ክፈትልኝና ልሂድ ተነሳ ክፈትልኝ አልኩ አረ ተነሳ በእናትህ ክፈትልኝ እኔ እፈልጋለሁ እኔ እገልሃለሁ ካለ በለዛሽ ተነሳ ብያለሁ ክፈትልኝ አልኩ በሩ ክፈትልኝ አልኩ አሰማኝ ደቀቅኝ ይኸውልሽ ካለብዛ ሰፈር ነው የምረብሻ ክፈትልኝ በሩ ክፈትልኝ እኔ እፈልጋለሁ አልኩ ተነሳ ክፈትልኝ አትበይ ቁጭ በይ አትጩይ አንተ ወሬ ክፈትልኝ አልኩ እኮ በሩን ይኸውልሽ
የጅል ስራ እየሰራሽ ነው አንተ ወሬ አሳያለሁ እሺ ይኸውልሽ የማይረባ ነገር ነው እያረክሽ ያለሽው አንገቴን ገና ምን አይተህ እገልሃለሁ እሺ እገልሃለሁ በሰላማዊ መንገድ ከኔ ጋር ብትወሪ ይሻላል ምንም ማውራት ጸብ ከጀመርሽ ደግሞ ልንገርሽ ይኸውልሽ ለአንቺ አይጠቅምም ሰማኝ በቃ እኔ ምንም ማውራት ነገር የለም በር ፈትለኛ ልሂድ አትጩይብኝ ያሳያለሁ ሰራልሃለሁ እውነት ታያለህ ይብሪና አይደለም ሰራልህ አንገቴን አንተ እኔ ላይ እኔ ላይ ጫወታ እየጫወትክ ያለህ አይደለ ካሜራ ወደ ተመልካቾቻችን በድጋሚ ተመልሻለሁ እንግዲህ አልቻልኳትም ቤተሰቦች ድንገት ሳላስበው ነው አንገቴን ያነቀችኝ እንዴ ትለቀኛለች ብዬ ስጠብቅ በቃ ልሂድ ልቀቀኝ አሁን ደህና ነኝ በጣም ደህና ነኝ ቤተሰቦች አልቻልኩም ቀረጻውን መቀጠል ስላልቻልኩ ነው ያቋረጥኩት ትንሽ ይሻላል አሁን ያው በባዶ ሜዳ ነው እንደዚህ እየሆነች ያለችው ይሄንን በር ከፍታን ብትሄድ ግቢ ላይ እና ውጪ መኪናዋ ጋር ብዙ ጋርዶች አሉ እኛን እየጠበቁ ያሉ እሻም በቃ ወሬን ቶና ላይ ልሂድ በቃ እሺ እኔ እኮ ምንም ያጠፋሁት ነገር የለም አከለ ለምን በቃ ልሂድ አሁን ደግሞ ልታለቅሽ ነው እንደሱ ይሻላል ከልሂድበት እኔ ተወኝ በቃ እኔ ምንም ያደረኩት ነገር የለም ለምን ነው እንደዚህ ምንድን ያቺም ጓደኛሽ እንደዚህ ያዞን ባያነባች ነው ሌሳ አላቃት ምን ይሳናልሽ ማናት ሌንሳ እንኳን አላልሽም እንዴ ዘላቃት ነው እንደው ማናት ምናምን ምለው በቃ ልቀቀኝ እኔ ወደ ቤት መሄድ ፈልጋለሁ በቃ እናት ሌላ ምን በቃ እናተላ በቃ ልሂድ አታለቃቅሽብኝ ምን አርጊ ነው የምትለኝ ቆይ ምን ላርግልሽ ምንድን ነው የምትፈልገው እኔ እኮ ምንም አውቀው ነገር የለም እንዴ ታማተው ወይኔ እርግጠኛ ነሽ ምንም የምታውቂው ነገር የለም ምንም አውቀው ነገር የለም በቃ አንተ ምንም ስለምትለው ነገር እኔ ምንም አውቀው ነገር የለም በቃ ልለምንክ በእናትህ ልቀቀኝና ልሂድ እኔ ምንም አደርግልሽ ሰው አይደለሁም እኔ ምንም ነገር አላውቅም ስለምትለው ነገር እኔ ምንም አውቀው ነገር የለም ወክለ ምን ልሂድ አሁን ልንገርሽ ሌላ ኃይል ሌላ ጉልበት ሳልጠቀም እውነቱን ንገሪኝ ስለምን እውነት ነው ምን ነገር እውነቴን ነው የምልሽ ስለምን እውነት ነው ምን ነገር አላዝንልሽ ነገር የለም ላዝንልሽ አልችልም ከውን ባላ ለጥቂት ልገለኝ ነበር ለጥቂት አንገቴ ላይ እስካሁን የሆነ ስሜት አለ እንዴ ትንፋሼ ነው ቀጥ ያለው ይኸውልሽ እዚህ ስላለቀሽ ማንም አያዝንልሽ እሺ እኔ ምን አርጊ ነው የምትለኝ እኔ ምንም አውቀው ነገር የለም በቃ ልቀቀኝና ልሂድ አታልቅሽ እና ታዲያ ለጥፋት እየገሰስከኝ ዳኒን የት እንዳረግሽው ትነግሪናለሽ ይኸውልሽ ዛሬ ባይሆን እንኳን ነገ ትነግሪናለሽ ግን እኔም እየፈለኩት ነው ያለሁት በቃ ለኔም ጠፍቶብኛል የኔ ጠፋብሽ አላውቅም ምን ዝቁም አይሰራም ከረሜላ ግዛ ብለሽው ነው መቼስ መጫወቻሽ ነው እንደ ከረሜላ ግዛልኝ የምለው መጫወቻሽ እንደ ሕፃን ልጅ ብታዩ ነው እንደዚህ ያታለልሽው የተጫወትሽበት ጢባ ጢቤ እኮ ነው የተጫወትሽበት ጢባ ጢቤ እኔ ለምንድን ነው የማታደለው እወደዋለሁ እኮ እንዴ አይደል ስንት ዓመት ሙሉ የምወደው የማፈቅረው ሰው ቆይ እንዴት ነው የነበርሽ እስከ ዛሬ አሁን ገና ከመፋታቱ ይብን 2 ሳምንት ነው ትንሽ እንኳን እስኪ ቆይ አትጠብቂም እኔ ምን እንዳረግሽው አላውቅም ዳኒን ምን እንዳስነካሽው እኔ እንጃ እኔ አላውቅም እንዴ ለምንድን ነው የምጠብቀው ስንት ጊዜ ከሱ ጋር ለመሆን የምፈልግ ልጅ ሲላይ ታዲያ ቁጭ ብዬ ሊያው እንዴ እስከ ዛሬ እኮ በሱ ላይ ተስፋ ሳደርግ እኮ ነው የኖርኩት እኔ ከሱ ጋር መሆን ነው የምፈልገው በቃ እንዴ ለምንድን ነው ቆይ የማትረዳኝ እኔ ሰሞኑን ራሱ የት እንዳለ አላውቅም ስልኩን ዘግቷል ከቻልክ ባይሆን አፋልከኝ ላፋልግሽ ሌላ መቀጥው ነገር ካለ ቀጥይ አንዴ መቼስ አንቺን መስማት ጀምሬያለሁ
እንደጀመርኩ ልስማሽ እኮ በቃ አፋልገኝ የት እንዳለ አላቅ ጠፍቶብኛል የት እንደሄደ እንኳን ሳይነግረኝ ነው የጠፋው እና ብድር በምድር የሚባለውን አባባል ታውቂያለሽ ሲባል ሰምተሽ ታውቂያለሽ ብድር በምድር እኮ ተነሱ ከኔ ጋር ምን ያገናኛል እንግዲህ አንቺ እኔን ሲጣርገሽ ለመግደል እንደሞከርሽው እኔ ደግሞ አንቺን ሲጣርጌ ገልሻለሁ ማለት ነው ትናገሪያለሽ አትናገሪ አሁን እንደዚህ ሲጣሳረግሽ ትናገሪያለሽ አትናገሪ ትናገሪያለሽ አትናገሪ ትናገሪያለሽ ዳኒት እንዳለ ትናገሪያለሽ ዳኒ አንቺ ጋር ነው አሁን ጋር ነው ነይ ወዲን ማትረቢኝ ነይ ቀናቤ ተናገሪ ዳኒ የት እንዳለ ተናገሪ ዳኒ የት እንዳለ ተናገሪልሽ ተናገሪሽ ተናገሪ ቀናቤና ተናገሪ ምን ያረክሽ ተናገሪ እኮ በቃ እሺ እናገራለሁ አልኩ እኮ ተረጋጋ በቃ እየጠበቅኩሽ ነው እኮ እሺ እነግርሃለሁ በቃ ዳኒ እኔ ጋር ነው ያለው አልጠፋም ማለት ለኔም አልጠፋብኝ እኔ ጋር ነው ያለው በቃ ዳኒ እኔ ጋር ነው ያለው ማለት አልጠፋም የትም አልሄደም እኔ አግቼዋለሁ ያው የትም ሊሄድ አይችልም እሱ እኮ በቃ እኔ ጋር ነው ያለው የሆነ መጋዘን ውስጥ ቆልፌበታለሁ በቃ ሼን ከነገርኩ አይበቃም ልሂድ በቃ ይሄው የምፈልገውን ነገር ያለው እሱም ያለበትን አሳያለሁ በቃ አሁን ልቀቀኝና ልሂድ ዳኒን መጋዘን ውስጥ ነው ያረክሽው አዎ መጋዘን ውስጥ ቆልፌበታለሁ እንዳይወጣም አስረዋለሁ እጁን ምናምን እና በሌሎች ሰዎች እያስጠበቅኩት ነው እንዳያመልጠኝ በቃ ነገርኩ እኮ ልሂድ በቃ ልቀቀኝ ስለዚህ ወዷለው እሱ የውሸት እንደሆነ ግልጽ ነበር እሱ የውሸት አይደለም ሞዴሌን አሁንም ድረስ አልከደም ስለዚህ እያሰቃየሽው ነው ማለት ነው አይ ብዙም እያሰቃየሁት አይደለም ሐሳብሽ ምን እንደሆነ ከመጀመሪያው ጀምሮ ትነግሪኛለሽ ምንም ወሬ እንዲቀር አልፈልግም በቃ ኮይን ከነገርኩ ከመጀመሪያ ምንም ወሬ እንዲቀር አልፈልግም ከመጀመሪያ ጀምሮ እውነቱን እንድነግሪኝ ነው የምፈልገው አስፈላጊ እኮ አይደለም ይበቃል እሺ በቃ ማለት ሞዴሌን አልክድም ወዷል አሁንም ድረስ ግን በቃ እንደዚህ ያደረኩበት ያለው ነገር እልህ ነው በቃ እሱን ለመበቀል ስለምፈልግ ብቻ ነው ማለት ከድሮ ጀምሮ እንግዲህ ባለፈውም ተናግሬያለሁ ከክላስ ጀምሮ አብረን ነበር ስንማር የነበረው ብዙ ነገሮችን አሳልፈናል ብዙ ላይፎች ምናምን ነበሩን ብቻ ተናግሬዋለሁ ባለፈው እና እኔ ደግሞ በዛ ሰዓት ላይ በጣም ነበር የምወደው አሁንም ድረስ ያ ስሜት ነው ያለው በቃ አሁንም ድረስ በጣም ነው የምወደው እና እንደዛ እየወደልኩት እሱም ደግሞ እንደዛ እንደምወደው እያወቀ አንዴ አብሮኝ ይሆናል አንዴ ተወኛል ግን በዛ ሰዓት ላይ እኔ በቃ እንደ ኖርማል ነበር አድርጌ ያሰብኩት ግን በቃ የማላስበውን ነገር መቼም እንደዚህ ያደርጋል ብዬ የማላስበውን ነገር አደረገ ማለት ተናግሬያለሁ ባለፈው እናንተም ታውቃላችሁ ሌላ ፍቅረኛ እንደነበረው እና እኔ እንኳን እንደዛ እየወደድኩት እያወቀ ብዙ ላይፎችን እያሳለፍን ነበር ግን እኔን ትቶኝ ወደዛች ልጅ ሄደ በእርግጠኝነት ይሄንን
ትክክለኛውን እውነታ ከዳኒ መስማታችን አይቀርም። እሱን ደግሞ ዳኒን እናገኘውና ነው። ችግር የለውም ማለት እንደምወደውም ይነግራል፣ ያውቃል፣ ጠንቅቆ ነው የሚያውቀው። ለዛም ነው አሁንም አብሮኝ የሆነው እና በቃ ከልጅቷ ጋር ሲሆን በጣም ነበር የተጎዳሁት፣ በጣም ነበር የሰበረኝ በሰዓቱ። ማለት በተስፋ ብዙ ጊዜ ጠብቀዋለሁ እስካሁን ባለበት ሰዓት ውስጥ በጣም ነበር በተስፋ የጠበቅኩት። ማለት ከዛሬ ነገ ትቷት ይመጣል በሚል ተስፋ፣ ግን እሱ 2 ዓመት ያክል ከሷ ጋር ቆየ። ለእኔ ምንም በቃ ቼክም አላደረገኝም። በቃ ይቀልድብኛል ምናምን፣ እየደወልኩኝም ሳወራው ምናምን በጣም ነበር የሚቀልድብኝ የነበረው እና በጣም ብዙ ስቃዮችን አሳልፌያለሁ በሱ ማለት ነው። ግን ከዛ በቃ ከሷ ጋር መለያየቱን ስሰማ አላ ያ እልህ ስላለብኝ ደወለልኝ። እሱ ልክ ከሷ ጋር ሲለያይ ደወለልኝና በቃ እሱም ቀልድ ነው መሰለኝ ያዘው አብሬው እንድሆን ምናምን። በእርግጠኝነት ዳኒ አይደውልሽ፣ አንቺ ነሽ ወደ ህይወቱ የገባሽው በእርግጠኝነት ነው። በቃ እኔም ፍላጎት አለው በሚል ሐሳብ ይኸውልሽ፣ ሰሚኛለሽ? እሺ በቃ ለምንድን ነው ኃይል የምትጠቀመው? እነግርሃለሁ አልኩህ እኮ በቃ አይደለም እንዴ ሁሉንም ነገር ልቀቀኝ። እሺ ልብሴን እንዳትቀደው። ይኸውልሽ፣ ልብስሽን እንዳልቀደው ከፈለግሽ እውነቱን ተናገሪ። እሱ ነው የደወለልሽ ወይስ አንቺ ነሽ የደወልሽለት? አንቺ ነሽ ወደ እሱ ሄድሽው። ይኸውልሽ፣ እሱ ወደ አንቺ በምንም ተአምር ይመጣ አይችልም። በቃ ኖርማል እናውራ ነበር። ይኸውልሽ፣ አሁንም እውነቱን እንድትነግሪኝ እፈልጋለሁ። እውነቱን እኮ ነው የምነግርህ እንዴ። ከዛ በቃ ኖርማል አንዳንዴ አልፎ አልፎ እንዴት ነህ ደህና ነው ወይ ምናምን እንባባላለን በኖርማል። ከዛ እንዴት እናንተ የበፊት ፍቅረኛስ ምናምን ደህና ናት ምናምን ስለው ተለያየን እኮ አለኝ። ከዛ እኔ ደግሞ በቃ ያንን አጋጣሚ ያደረኩኝ በቃ ተለያይተዋል፣ አይ አብሬው መሆን አለብኝ እና በቃ እነዛ እሱ የጎዳኝ ምናምን ሁሉም ነገሮች ጭንቅላቴ ላይ መጡልኝና መጀመሪያ ግን በእንደዚህ አይነት መንገድ አልነበረም ልቀርበው ያሰብኩት። በቃ አብሬው ልሆን ነበር ልቀርበው የነበረው። ግን ሳስበው እንደተጫወተብኝ በቃ እንደቀለደብኝ ምናምን ሳስብ በቃ መበቀል አለብኝ ብዬ አስቤ ከዛ በቃ አሁንም በቃ እወደዋለሁ፣ ግን እየወደድኩትም ግን አውቄ ቀረብኩት። አብሬው መሆን እንደምፈልግ ምናምን ብቻ በብዙ ነገሮችን ተናግሬ ቀርቤው ከዛ አሁን አገድኩት። በቃ እናንተ ላይም እንደዛ የውሸት ሰበብ ምናምን በቃ ከእናንተም እንዲርቅ ያደረኩት ይሄንን አጋጣሚ ፈልጌ ነበር፣ እሱን ለማገት በቃ እሱን ለማሰቃየት ምናምን እና በቃ ከእናንተም ስራ እንዲለቅ ምናምን የገፋፋሁት እኔ ነኝ ማለት። እሱም ሀሳብ አለው ከስራ ለመልቀቅ። ምንድን ነው ሀሳብሽ? እሱን አሳገዝሽው? ከዛስ ምን ለመጠቀም ምን ለማግኘት? በቃ እኔ ምንም ጥቅም አላገኝም፣ ግን በቃ እልህ ስላለብኝ ብቻ ነው። እልሆች አሉብኝ። ምክንያቱም አገተሽ ልትለቂው? አይ እሱንስ አልለቀውም ማለት በጩቤ ያስወግቸዋለሁ። ምን ማለት? በቃ ነገርኩ እኮ እልህ ስላለብኝ ነው ማለት። እየቀለድሽ ነው? አዎ በጩቤ ተወግቷል። እኔ እንጃ እስካሁንም በህይወት ይኑር አይኑር የማውቀው ነገር የለም። ግን ይሄን ሁሉ ነገር ፈልጌ አይደለም ያደረኩት። ምንድን ነው ያልሽው? በቃ ያለው ነገር ምንድን ነው ያልሽው እኮ ነው። ምንድን ነው ያልሽው? ምንድን ነው በጩቤ አስወግቸዋለሁ ያልሽው? ምንድን ነው? ምን እያልሽ ነው? በቃ እንደማይወደኝ ምናምን በቃ ቲቪት ሲያሳይኝ በቃ በሚጠብቁት ሰዎች እንዲወጋ አደረኩኝ። ካላመንተኝ ሂድና ያው እኔ ጃላቀ በህይወት ይኑር አይኑር የማውቀው ነገር ምንም የለም። ግን እኔ ፈልጌ አይደለም ያደረኩት። ቆይ በጩቤ አስወግቸዋለሁ ነው እያልሻለሽው? በጩቤ አስወግቸዋለሁ ነው ወይ እያልሻለሽው? ተናገሪ። ወይ ፈልጌ አይደለም እየቀለድኩ ነው በይ። ወጥረብ እየቀለድኩ ነው ወይ በይ። እየቀለድኩ ነው ወይ በይ። በህይወት ይሁንም አይኑርም ምንም አውቀው ነገር የለም። ግን እኔም ፈልጌ አይደለም ያደረኩት በቃ